ምናልባት ጥያቄዎቹን እየመለስን ብንቆይ ይሻላል መሰለኝ ዝም ብለን ቁጭ ከምንል ሰው እስኪሰባሰብ ድረስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም። አምላካችን እግዚአብሔር እስከዚህ ሰዓት ድረስ ስለጠበቀን ቅዱስ ስም የተመሰገነ ይሁን። ይህንን ጊዜ ባርከ ቀድሰን እንድትሰጠን በመካከላችን ተገኝተን እንድታስተምረን አባቶቻችን ነቢያትን፣ ሐዋርያትን፣ ሊቃውንትን በተናገርክበት ቃል እንድትናገረን ቅዱስ ፈቃድ ይሁንልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድ በሰማይ እንደሆነ እንዲሁም በምድር ይሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊው እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ እግዚአብሔር ይመስገን የማኅፀንሽ ፍሬ ኢየሱስ ቡሩክ አምላክ ነው። ጸጋን የተመላሽ ደስተኛይቱ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን፣ አማልጅን፣ ኃጢአታችንን ያስተሰርይልን ዘንድ። በድጋሚ ሁላችሁም እንደምን ዋላችሁ፣ እንደምን ሰነበታችሁ። ቅድም እንዳልነው ወደ መደበኛው ትምህርት ሳንገባ እስቲ ሰው እስኪሟላ ድረስ ጥያቄዎችን እንመልከት። በሉቃስ ወንጌል ምዕራፍ 16 ላይ የብርሃን ልጆች ተብለው የተጠቀሱት ክርስቲያኖች ናቸው በጠቅላላ። ይልቁንም ደግሞ መናንያን ናቸው። መመነን ታውቃላችሁ አይደል? መመነን ምንድን ነው? እገሌ መናኝ ነው መናኒ ነው ሲባል ምን ማለት ነው? መለኩሴ መሆን። ሌላስ? መነነ ማለት ምን ማለት ነው? ዓለማዊ ኑሮን ተወ ማለት ነው። ተወ። እሺ። መብቃት ለእግዚአብሔር ተገዢ መሆን መብቃት ነው። እሺ፣ እሺ። ሌላ? ሌላ አለ? እሺ፣ ሁላችሁም እንዳላችሁት ነው። በግዕዙ ቃል መነን ማለት ናቀ፣ አቃለለ፣ ተወ ማለት ነው። መናቅ፣ መተው፣ ማቃለል ማለት ነው። ስለዚህ መናኝ ማለት የናቀ፣ ያቃለለ፣ የተወ ማለት ነው። ምንድን ነው የሚንቀው? ምንድን ነው የሚተወው? ምንድን ነው የሚያቃልለው? ምንድን ነው የሚጠላው የሚለው ዓለምንና ዓለማዊነትን ነው። ዓለምንና ዓለማዊነትን መተው፣ መናቅ፣ ማቃለል ማለት ነው። እንግዲህ በመሰረቱ ይሄ ስም የተሰጠው ለክርስቲያኖች፣ ለሁሉም ክርስቲያኖች ነበረ። ለሁሉም ክርስቲያኖች። ክርስቲያን ማለት ባለፈው ብዙ ጊዜ እንደተማራችሁት ሁልጊዜ ክርስቲያኒቲን ዲፋይን ማድረግ አለብን። ክርስቲያኒቲ ምንድን ነው? አንድ አይነት የህይወት ፍልስፍና የሚከተል ነው። አንድ አይነት የህይወት ፍልስፍናን የሚከተል ነው። በአንድ ሃይማኖት ጥላ ስር የተሰባሰበ ነው። ወይም በአንድ ቤተ ክርስቲያን ውስጥ የሚያመልክ
የሚያመልኩ ሰዎች ስብስብ ማለት ነው? ምንድን ነው የሚለው? ይሄንን በደንብ ሁልጊዜ ዲፋይ ማድረግ አለባችሁ። መጽሐፍ ቅዱስ ላይ ብዙ ቦታ ሞልቶላችኋል። አሁን ዘመኑ የቴክኖሎጂ ዘመን ነው። በኢንተርኔትም በምንም በኦርቶዶክስ ቤተክርስቲያን ዲፋይን የሚያደርግ ታገኛላችሁ። ክርስቲያኒቲ ማለት ምን ማለት ነው የሚለውን። አሁን ለእኛ ክርስቲያኒቲ የምንለው በአንድ ቤተክርስቲያን ጥላ ስር የተሰባሰበ በኦርቶዶክስ ሃይማኖት ጥላ ስር የተሰባሰበ በአንድ ቤተክርስቲያን ውስጥ የሚያመልክ በአብ በወልድ በመንፈስ ቅዱስም የተጠመቀ እንዲህ ማለታችን ነው ክርስቲያን ስንል ወይም ክርስቲያኒቲ ስንል። ግን ክርስቲያኒቲ የሚለው ቃል ከዚህ ትንሽ ከፍ ይላል። ምክንያቱም ባለፈው ነግሬያችኋለሁ፣ ክርስቲያን የሚለው ቃል ሲተረጎም 5 ትርጓሜዎች አሉት ብለን አይተናል። ድሮ ክርስቲያን ማለት የክርስቶስ፣ በክርስቶስ፣ ለክርስቶስ፣ ስለ ክርስቶስ፣ በክርስቶስ፣ ለክርስቶስ፣ የክርስቶስ፣ ስለ ክርስቶስ፣ ከክርስቶስ ጋር ማለት ነው። እነዚህ አምስቱም ዴፊኔሽኖች የራሳቸው ሰፋ ያለ ትርጉም አላቸው። ግን በአጭሩ የክርስቶስ ስንል የሌላ ያልሆነ የክርስቶስ ብቻ የሆነ ማለት ነው። የክርስቶስ ብቻ የሆነ የክርስቶስ ልጅ የክርስቶስ ልጅ የሆነ የክርስቶስ ሙሽራ የሆነ የክርስቶስ ቤተ መቅደስ የሆነ የክርስቶስ ማደሪያ የሆነ የክርስቶስ ልጅ የሆነ የክርስቶስ ተከታይ ደቀ መዝሙር የሆነ የክርስቶስ ብቻ የሆነ ማለት ነው። የሌላ የማንም ያልሆነ ማለት ነው። አንድ ሚስት እውነተኛ ታማኝ ሚስት ከሆነች የባሏ ብቻ እንደምትሆን፣ አንድ ወንድ ታማኝ ወንድ ከሆነ የሚስቱ ብቻ እንደሚሆን፣ ወይም አንድ ልጅ የእናቱ ብቻ እንደሆነ። አንድ ልጅ ከሁለት እናት ሊወለድ አይችልም አይደለ? እንደምታውቁት አንድ ከበደ የተባለ ሰው ሊወለድ የሚችለው ከአንዲት እናት ነው። ከአንዲት እናት ነው ሊወለድ የሚችለው እንጂ 3-4 እናቶች ሊኖሩት ይችላሉ። የተለያየ እንትን ያላቸው የክርስትና እናት፣ የጡት እናት፣ የምናምና እያል ግን ሊወለድ የሚችለው ከአንዲት እናት ነው። በስጋ በማህፀን በተጸንሶ ሊወለድ የሚችለው ከአንዲት እናት ነው። ስለዚህ አንድ ሰው የአንዲት እናት ልጅ ነው። ልክ እንደዚህ የክርስቶስ ስንል ክርስቲያን ማለት ያንዱ የክርስቶስ ብቻ የሆነ ማለት ነው። ሁለተኛ ለክርስቶስ ማለት ደግሞ ለክርስቶስ የተለየ ማለት ነው። ለክርስቶስ የተለየ ለክርስቶስ የተለየ ለክርስቶስ አምልኮ የተለየ ለክርስቶስ አገልግሎት የተለየ ለክርስቶስ ደቀ መዝሙርነት የተለየ ሰው ማለት ነው። ሌላ ብዙ ፕሮፌሽናል ስራ ሊሰራ ይችላል። ሌላ ብዙ ዘመዶች ሊኖሩት ይችላሉ። እናት፣ አባት፣ ሚስት፣ ባል፣ ልጅ ሊኖሩት ይችላሉ። ግን ለክርስቶስ የተለየ ነው ይሄ ሰው። ሶስተኛው በክርስቶስ ስንል በክርስቶስ ጸንቶ የሚኖር ማለት ነው። በክርስቶስ ጸንቶ የሚኖር ማለታችን ነው። ስለ ክርስቶስ ማለት ስለ ክርስቶስ ሁሉን ነገር የተወ፣ ስለ ክርስቶስ ሁሉን ነገር የሚቀበል፣ መከራም ቢሆን ምንም ቢሆን ሕይወትን አሳልፎ መስጠት ቢሆን ስለ ክርስቶስ ሁሉን የተወ፣ ስለ ክርስቶስ ብሎ ሁሉን የሚቀበል ማለት ነው። ከክርስቶስ ጋር ማለት ከክርስቶስ ጋር የሚሞት፣ ከክርስቶስ ጋር የሚነሳ፣ ከክርስቶስ ጋር የሚኖር፣ ከክርስቶስ መቼም ቢሆን መቼም የማይለይ ማለት ነው። ክርስቲያን የሚባለው ይሄ ነው እንግዲህ ትርጉሙ። ስለዚህ በጠቅላላ ትርጉም መመነን ስንል ክርስቲያን ማለታችን ነው። የዚህ ዓለም ሊሆን አይችልም፣
የምንም ሊሆን አይችልም። የክርስቶስ ብቻ የሆነ ስለሆነ ክርስቲያን ማለት መናኝ ማለት ነው። ዓለሙን የተወ ዓለሙን የተወና ዓለሙን የናቀ ማለት ከዚህ ዓለም የወጣ በዚህ ዓለም ውስጥ የማይኖር ማለት አይደለም። በዓለሙ ውስጥ እየኖረ ትዳር መስርቶ ቤት ሰርቶ ልጆች ወልዶ ስራ ይዞ እየሰራ እየኖረ ሳለ ግን ለክርስቶስ ብቻ የሆነ ማለት ነው። ሌላ ተስፋ የሚያደርገው የሌለው ከእግዚአብሔር በስተቀር ሌላ የሚመካበት የሚደገፍበት ነገር የሌለው ቢኖረው እንኳን ገንዘብ ቢኖረው እንኳን ዕውቀት ቢኖረው እንኳን ስልጣን ቢኖረው እንኳን ውበት ቢኖረው እንኳን እነዚህ ሁሉ እንደ ሁለተኛ እንደ ሶስተኛ ነገር እንጂ የመጀመሪያው ተስፋው እምነቱ መደገፊያው መመኪያው መኖሪያው ክርስቶስ ብቻ የሆነ ማለት ነው እንጂ ከዓለም የወጣ ዓለምን የናቀ ስንል ከዓለም የወጣ ማለታችን አይደለም። በዓለም ውስጥ እየኖረ ማለት ነው። ዘፈኑ ግድ የማይሰጠው በዚህ ዓለም ደስታ የምትለው ነገር ግድ የማይሰጠው ዓለሙ ውበት ነው ብሎ የሚያቀርበው ነገር የማያማልለው ዓለሙ ክብር ነው ብሎ የሚሰጠው ክብር የማያማልለው ወይም ያን መመኘት የማይመኝ ሁሉን ለክርስቶስ ብሎ የተወሰው ክርስቲያን ይባላል። መናኝ ማለት እሱ ነው። ግን ይሄው ለሁሉ ሰው ከባድ ስለሆነ ከዚህ ደግሞ ከክርስቲያኖች መካከል ዓለሙን ጠቅላላውን ትተውት በዓለም ውስጥ የማይኖሩ በየጫካው በየዋሻው በየፍርኩታው በየጥጋጥጉ በየገዳሙ በየበረሃው ዓለሙን ትተው የሚኖሩ ባህታውያን መነኮሳት አሉ። እነሱ የበለጠ እውነተኛ መናኞች ሊባሉ ይችላሉ። በዓለም ውስጥ ከሚደረገው ነገር የማይሳተፉ በጠቅላላ ትዳሩንም የተው ቤትንም የተው ወላጆቻቸውንም የተው ራሳቸውንም የተው ስለ ራሳቸው የማይጨነቁ ለእግዚአብሔር ክብር ለእግዚአብሔር አምልኮ ለእግዚአብሔር አገልግሎት ብቻ የሚኖሩት እነዛ ደግሞ የበለጠ መናንያን ይባላሉ፣ የመነኑ ይባላሉ። ስለዚህ በዛ በሉቃስ ወንጌል የተጠቀሰው የብርሃን ልጆች የተባሉት በመሰረቱ ቅድም እንዳልኳችሁ ለክርስቲያኖች የብርሃን ልጆች ናቸው። ብርሃን የሚባል እግዚአብሔር ነው። ብርሃን የሚባል ክርስቶስ ነው። በዮሐንስ ወንጌል በምዕራፍ 1 ላይ እንደምታነቡት ወብርሃነ ጽድቅ ዘመጽአ ውስተ ዓለም፣ እውነተኛው ብርሃን ግን ወደ ዓለም የመጣው ነው፣ እኔ የዓለም ብርሃን ነኝ ብሎ ራሱ ጌታ እንደነገረን እስመ እግዚአብሔር ብርሃን ውእቱ ብሎ ዮሐንስ ወንጌላዊ በመልእክቱ አንደኛ ዮሐንስ መልእክት በምዕራፍ 1 ላይ እግዚአብሔር ብርሃን ነው ብሎ እንደነገረን ብርሃን የሚባል እግዚአብሔር ነው። የብርሃን ልጆች፣ የእውቀት ልጆች፣ የጥበብ ልጆች፣ የእግዚአብሔር ልጆች የሚባሉት ክርስቲያኖች ናቸው በጠቅላላው። በተለይ ደግሞ ቅድም እንዳልነው ከክርስቲያኖችም መካከል ራሳቸውን ለይተው ሙሉ በሙሉ ለእግዚአብሔር የሰጡት የብርሃን ልጆች ይባላሉ። ቅዱሳን፣ ጻድቃን፣ ሰማዕታት፣ ሐዋርያት፣ መነኮሳት የምንላቸው እነዚህን የሚጨምር ነው። ግን ብንታደል ለሁላችንም የተሰጠ ማዕረግ ነው። የብርሃን ልጅነት የክርስቶስ ልጅነት ለሁላችን የተሰጠ ነው። ስለዚህ የብርሃን ልጆች ይላል ጌታ። የብርሃን ልጆች ከዚህ ዓለም ካሉት ሰዎች የበለጠ ጥበበኞች ናቸው፣ አዋቂዎች ናቸው። ከብርሃን ልጆች ይልቅ ነው እንጂ ከብርሃን ልጆች ይልቅ በዚህ ዓለም ያሉት ሰዎች ጥበበኞች ናቸው። የብርሃን ልጆች የተባሉት እነዛ ፍጹም መናንያኖቹ ፈጽሞ መን ነው ጫካ የገቡ በረሃ የገቡ ራሳቸውን አሳልፈው የሰጡት እነዛ ናቸው። አንዱን ዓለም አጥተዋል። ይሄኛውን ዓለም እኛ የምንኖርበትን ዓለም ምቾቱን ትተውታል። ያኛውን ዓለም ነው ሙሉ በሙሉ ተስፋ ያደረጉት። በዚህ ዓለም የሚኖሩት ግን ትዳር መስርተው ቤት ሰርተው ልጅ ወልደው የሚኖሩት ካወቁበት ከነዛ የበለጠ ሁለቱንም ዓለም ገንዘብ ያደርጋሉ። ማለት በዚህም ዓለም ሳሉ በልተው ጠጥተው አግብተው ቤት ሰርተው ስራ ሰርተው ደስ ብሏቸው ተመችቷቸው ግን የእግዚአብሔርን ሕግ ሙሉ በሙሉ ጠብቀው ሃይማኖታቸውን ጠብቀው አስራቱን ከፍለው በኩራቱን አውጥተው ቅዱስ ሥጋውን ክቡር ደሙን ተቀብለው እንግዳ ተቀብለው በዚህ ዓለም ሳሉ መልካም ስራ ሰርተው ይሄኛውም ዓለም ሳይቀርባቸው ያኛውንም ዓለም ደግሞ የሚያገኙ ስለሆነ
እነዚህ በዓለም የሚኖሩ ሰዎች ከብርሃን ልጆች ይልቅ ጥበበኞች ናቸው አለ ጌታ። ሁለቱንም ዓለም ገንዘብ አደረጉ፣ ሁለቱንም ዓለም በሁለቱም ዓለም መጠቀም ቻሉ ብሎ ጌታ እኛም ከክብር ውጭ እንዳልሆንን ካወቅንበት ሁለቱንም ዓለም ገንዘብ ማድረግ እንደምንችል የተናገረው ነገር ነው። እንግዲህ አንደኛውን ጥያቄ በተመለከተ ሁለተኛው ጥያቄ ምን ነበረ? አዎ የመጽሐፍ ቅዱስ ትርጓሜን በተመለከተ ይህን ትምህርት ስንጀምር ተነጋግረናል። መጽሐፍ ቅዱስን ማንም ሰው በፈለገው መንገድ መተርጎም አይችልም። ከተረጎመ ይሳሳታል። ብዙ መናፍቃን የተፈጠሩት ብዙ የስህተት እምነት የተፈጠረው መጽሐፍ ቅዱስን በራሳችን እንተረጉማለን እያሉ ነው። መጽሐፍ ቅዱስ የሚተረጎመው እንደ ኦርቶዶክስ ኢትዮጵያ ብቻ ሳትሆን የግብፅ፣ የኢትዮጵያ፣ የሶሪያ፣ የአርመን እነዚህ ኦሪየንታል የምንላቸው ቤተክርስቲያናት ፎርዛት ማተር የኢስተርን ኦርቶዶክስንም ጨምሮ መጽሐፍ ቅዱስ የሚተረጎመው አንደኛ የሐዋርያትን ትውፊት፣ ስርዓት፣ ሰንሰለት ጠብቆ ለምሳሌ እግዚአብሔር ብርሃን ነው ብለን ስናስተምር እግዚአብሔር ብርሃን መሆኑን ጌታ ምን አለ? ሐዋርያት ምን አሉ? ከሐዋርያት ተከትለው የመጡት ሰዎች እንዴት ተረጎሙት? የሚለውን የትርጓሜውን ሰንሰለት ከጌታችን ጀምሮ እኛ እስከምንገኝበት ድረስ ያለውን ሐዋርያዊ ሰንሰለት ጠብቆ መተርጎም አለበት። እንትና ምን አለ? ዮሐንስ አፈወርቅ ምን አለ? ቅዱስ ጳውሎስ በዚህ ጉዳይ ላይ ምን አለ? ምን ብሎ ነበር ይህን ሲተረጉም የሚለው እየተያዘ ቅብብሎሹን ጠብቆ ምንም የሰንሰለት መቆራረጥ ሳይኖር እሱን ተከትሎ የሚተረጎም ነው አንደኛ። ለዚህ ደግሞ ዋናው ጠቃሚ ነገር ጉባኤ ቤት የምንላቸው ናቸው። በአሁኑ ዘመን አብነት ትምህርት ቤቶች የሚባሉት የመጽሐፍት ትምህርት ቤቶች አሉ። እነዚህ የመጽሐፍት ትምህርት ቤቶች ስራቸው ትርጓሜን ማስተማር ነው፣ ተርጉሞ መጻፍ ነው። ስለዚህ ሲተረጉሙ ቅድም እንዳልነው ጌታችን ያለውን፣ ቅዱስ ሙሴ ነቢይ ያለውን፣ ኢያሱ ያለውን፣ ዳዊት ምን አለ በዚህ ጉዳይ ላይ፣ ከዛ ሐዋርያት ምን አሉ፣ ነቢያት ምን አሉ፣ ሐዋርያት ምን አሉ፣ ከሐዋርያት ቀጥሎ የመጡት ሊቃውንት ይህንን ቃል፣ ይህንን ሐሳብ፣ ይህንን መጽሐፍ፣ ይህንን ሐረግ እንዴት ብሎ ተረጎሙት የሚለውን ይዘው ሰንሰለቱን ጠብቀው የሚያስተምሩ ጉባኤ ቤቶች የምንላቸው አሉ። ስኩልስ ኦፍ ቴዎሎጂ ማለት ነው በዘመኑ አነጋገር። ዩኒቨርሲቲዎች ብለን ባንጠራቸውም በእኛ ሀገር እንደ ዩኒቨርሲቲ የሚቆጠሩ ከዩኒቨርሲቲ በላይ የሆኑ በየቤተክርስቲያኑ በየታላላቁ ገዳምና አድባራት ውስጥ ያሉ መምህራን የሚያስተምሩባቸው ጉባኤ ቤቶች አሉ። የብሉይ ኪዳን ትርጓሜ፣ የሐዲስ ኪዳን ትርጓሜ፣ የሊቃውንት መጽሐፍት ትርጓሜ፣ የመጽሐፍት መነኮሳት ትርጓሜ፣ የሃይማኖት አበው ትርጓሜ፣ የባሕረ ሐሳብ ትርጓሜ እየተባሉ ይህንን ትርጓሜ የሚያስተምሩ ትምህርት ቤቶች አሉ። በመደበኛው ቋንቋ ጉባኤ ቤቶች ይባላሉ። እነሱ ናቸው። ሶስተኛው እንግዲህ ለበቁት ቅዱሳን ደግሞ አብርሆት የምንለው ኢንላይትመንት ኢሉሚኔሽን የምንለው ወይም ደግሞ መብቃት ደረጃ ላይ ቅዱሳን ሲደርሱ ያንን ትርጓሜ ከቅዱሳን ቀድሞ ካረፉ ቅዱሳን አባቶች፣ ከመላእክት፣ ከእግዚአብሔር ከራሱ የዛን ሐሳብ ያገኛሉ። እሱን ይጽፋሉ። መጽሐፈ መነኮሳት በዛ መንገድ የተተረጎመ ነው። ለምሳሌ በዛ መንገድ የተጻፈ ነው። አረጋዊ መንፈሳዊ የምንለው አባት፣ የበቃ አባት፣ በበረሃ በጫካ የሚኖር ነው። እሱ ከእግዚአብሔር ያገኘውን ነገር መጽሐፍትን እየተረጎመ አዲስም እየደረሰ ሰጥቶናል። ማሪሳቅ የሚባለው የሶሪያው አባት እሱም እንደዚሁ ማሪሳቅ የሚባለውን መጽሐፍ ጽፎልናል ማለት ነው። እና በቀጥታም ደግሞ በአብርሆት በኢንላይትንመንት ከእግዚአብሔር አግኝተው
ተርጉመው የሚያስተምሩ አሉ። የእነዚህ ሁሉ ውጤት እንግዲህ በጉባኤ ቤት ሐዋርያዊ ሰንሰለቱን ጠብቆ በመተርጎም ከእግዚአብሔር በተገኘ አብርሆት ወይም መገለጥ የተተረጎሙት መጽሐፍት በቤተ ክርስቲያን አሉ። እንግዲህ የአንድምታ ትርጓሜዎች ይባላሉ። አንድም እያሉ ኮሜንተሪ ተብለው ሆነው በኮሜንተሪ መልክ የተጻፉ ትርጓሜ መጽሐፍት አሉ። በአማርኛ ተተርጉመዋል። ግዕዙ ወደ አማርኛ እየተተረጎመ አሉ በቤተ ክርስቲያኒቱ መጽሐፍት። እሱ እንግዲህ እየወሰዱ ማንበብ ያስፈልጋል ማለት ነው። በዚህ መንገድ ነው መጽሐፍ ቅዱስ የሚተረጎመው እንጂ እኔ እንደሚመስለኝ ይሄ እንደዚህ ይመስላል እያሉ እያስጠጉ መጽሐፍ ቅዱስን በራስ ቋንቋ በራስ መንገድ መተርጎም አይቻልም። ፍሬምወርኩ ይሄ ነው። እንግዲህ ምናልባት ይህን ከሆነ ማወቅ የፈለጉት የጠየቁት ሰዎች ሌላ ጥያቄ አለ? የስነ ፍጥረትን ጥያቄዎች የሚመለከቱት አንዳንዶቹ ስለማይጠቅሙን ብዙም አንወያይባቸውም። ግን ባለፈው እንደተማርነው ጊዜ ማለት ፍጥረት ነው። ጊዜ የተፈጠረ ነው። ጊዜ ከስነ ፍጥረት ወዲህ የተገኘ ነው። ለሰው ጥቅም ተብሎ የተፈጠረ ነው። ለሰው ጥቅም ተብሎ የተፈጠረ ነው። ስለዚህ በኦሪት ዘፍጥረት ምዕራፍ 1 ቁጥር 14 እና 15 ላይ እንደምታነቡት ፀሐይን፣ ጨረቃን፣ ከዋክብትን በፈጠረ ጊዜ ምንድን ያለው ጌታ? በሰማይ ጠፈር ሁነው ለዘመናት፣ ለቀኖች፣ ለወቅቶች መለያ እንዲሆኑ፣ ለምልክቶች መለያ እንዲሆኑ ተፈጥረዋል ተብሎ ሰው እንዲጠቀምባቸው፣ ቀንን ጊዜን እንዲለካባቸው የተሰሩ ናቸው እንጂ ጊዜ በዘላለም ውስጥ የለም። አሁንም ለምሳሌ በሰማይ ጊዜ የሚባል ነገር የለም። ሰማያዊ ሕይወት በዘላለም ውስጥ ነው የሚኖረው። ግን ለእኛ ለሰው ልጆች እና በምድር ላለን ፍጥረታት ጊዜ አለ። ከሰው ቀጥሎ እንግዲህ እንስሳትም አራዊትም ጊዜን ይጠቀማሉ። ቀን በየጓዳቸው ተደብቀው ይውላሉ የብርሃን ሰዎች ስላልሆኑ። ሌሊት ሰው ሲተኛ ደግሞ እንስሳቱ አራዊቱ ደግሞ ወደ ውጭ ወጥተው ምግባቸውን ይፈልጋሉ። የሚራቡበት ጊዜ አላቸው፣ የሚወልዱበት ጊዜ አላቸው። በጊዜ የተተመነ በጊዜ የተለካ ሕይወት አላቸው ፍጥረታት። ክረምቱም፣ በጋውም፣ ጸደዩም፣ መጻውም አራቱ ሲዝኖች የሚፈራረቁት ጊዜን ጠብቀው ነው። ስለዚህ ጊዜ የተሰራ ለፍጥረታት ከምድር ከሰማይ በታች ላሉ ፍጥረታት በተለይም ለሰው ልጅ የተፈጠረ ነው እንጂ ጊዜ የሚባል ነገር በዘላለም ውስጥ ኮንሴፕቱ የለም። ለሰው የተፈጠረ የተሰራ ነው። እንግዲህ ስሌቱን በተመለከተ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ዓለም ከተፈጠረ አሁን 7518 ዓመት ነው ትላለች። ይህንን ከአባቶቻችን ባገኘነው መሰረት ከኦሪት ዘፍጥረቱ ቁጥር ጀምሮ እንትና ይሄን ያህል ዓመት ኖረ፣ እንትና ይሄን ያህል ዓመት ኖረ የሚለው ያ ተደምሮ ሙሴ የመጣበት ዘመን፣ አብርሃም የመጣበት ዘመን፣ ዳዊት የነበረበት ዘመን እነዛ ተሰልተው እስካሁን እስከ ጌታ ልደት እና አሁን እስከምንገኝበት ድረስ ያለው 7518 ዓመት ነው ዘመን ነው ብላ በዚህ መሰረት ታስተምራለች። ግን በኢትዮጵያ ማን ነው በኦርቶዶክስ ተዋሕዶ ውስጥም እንደነ ቅዱስ ኤጲፋኖስ ያሉት እግዚአብሔር በእሁድ ይሄን ፈጠረ፣ በሰኞ ይሄን ፈጠረ የሚለውን በእያንዳንዱ አንድ ሰዓት ማለት 84 ዓመት ነው ብለው ጽፈዋል። 84 ዓመት ከምናምን 83 ዓመት ከምናምን እያሉ ጽፈዋል። እግዚአብሔር በዚህ ጉዳይ ላይ አልተጨነቀም፣ አይጨነቅም። አንዱ ቀን 1000 ዓመት ይሁን 1000 ዓመት አንድ ቀን ይሁን ምን ይሁን ለእኛ ጉዳያችን አይደለም። ያንን ጉዳይ የመከታተል ለአዳም ግን በመጽሐፈ ቀሌምንጦስ ላይ እንደተጻፈው 5 ቀን ተኩል ሲሆን ተወልጄ አድናለሁ ብሎ አንዱን 1000 ዓመት እንደ አንድ ቀን አድርጎ 500ውን ደግሞ እንደ ግማሽ ቀን አድርጎ በ5 ቀን ተኩል መጥቼ አድናለሁ የሚል ተስፋ እንደሰጠው በመጽሐፈ ቀሌምንጦስ ላይ ተጽፎ ይገኛል። ስለዚህ ልክ 5500 ዘመን ሲፈጸም ጌታ ሰው ሆኖ ዓለምን አድነዋል። ሪሊ ያ 1000 ዓመት የተባለው እውነት 1000 ዓመት ነው
ወይስ ሌላ ነው የሚለውን ተብራርቶ የተጻፈልን ነገር የለም። እኛም አንጠይቅም ስለማይጠቅመን ማለት ነው። ስለማይጠቅመን ባለፈው ብዙ ጊዜ ደጋግሜ እንደምነግራችሁ እኛ የሚመለከተን ለመዳን የሚጠቅም ነገር ነው። ክርስትና ፍልስፍና አይደለምና፣ ክርስትና ፍልስፍና አይደለም። ክርስትና የመዳን ጉዳይ ነው። ክርስትና ከእግዚአብሔር ጋር ያለን ግንኙነት ጉዳይ ነው። ስለዚህ ግን አባቶቻችን ሲተረጉሙ 5 ቀን ተኩል ማለት 5500 ዘመን ነው ብለው አስተምረውናል። ጊዜም በተመለከተ ያለው ይሄ ነው። አንድ ቀን 1000 ዓመት ነው ይላል በቅዱስ ጴጥሮስ። 1000 ዓመት ደግሞ አንድ ቀን ነው ይላል። ሊሆን ይችላል። እኛ እናውቅም። ይሄንን እኛ እናውቅም። ብሔረ ሕያዋንና ብሔረ ብፁዓን የሚባሉ የምድር አካል የሆኑ ዓለማት አሉ። ዓለማት አሉ። ብሔረ ብፁዓን የሚባሉት ሰዎች የሚኖሩባቸው ናቸው። እንደኛ የሚሞቱ ሰዎች የሚኖሩባቸው ናቸው። ኃጢአት የማይሰሩ በደል የሌለባቸው ሰዎች የሚኖሩበት ነው። እድሜያቸው 1000 ዓመት ነው። 1000 ዓመት ሲያልቅ ያርፋሉ። በዘመናቸው ውስጥ የሚወልዱት 2 ሰው ነው። አንዱ ለእግዚአብሔር አገልግሎት ለቤተ ክርስቲያን የሚሰጥ፣ አንዱ ደግሞ በዓለም ውስጥ ሆኖ ዘር የሚተካ አድርገው 2 ሰው ነው የሚወልዱት። 1000 ዓመት ነው የሚኖሩት። በዚሁ በምድር ክፍል የሚገኝ ነው። ጌታ በየሳምንቱ እየወረደ የሚያቆርባቸው የሚያስተምራቸው ነው ተብሎ አባ ዞሲማስ የተባለው ባህታዊ እንዳየው እንደጻፈው በዚሁ በምድር ክፍል የሚገኙ ናቸው። ኃጢአት፣ ውሸት፣ ሐሰት የማይታወቅበት ዓለም ነው። አዳም ሲፈጠር በነበረበት ንጹሕ ማንነት ውስጥ የሚገኙ ሰዎች ናቸው። እነዚህ እንግዲህ ብሔረ ብፁዓን ይባላሉ። ማነው ብፁዓን ይባላሉ? ሰዎቹ የብፁዓን ሀገር ማለት ነው። የተባረኩ ሰዎች ወይም ደግሞ የቅዱሳን ሰዎች ሀገር እንደማለት ነው ብሔረ ብፁዓን ማለት። ብሔረ ሕያዋን የሚባለው ከዚህ ትንሽ ለየት ያለ ሆኖ እስካሁን ድረስ ያልሞቱ ሰዎች፣ ጌታ እስከሚመጣ ድረስ የማይሞቱ ሰዎች፣ የተመረጡ ሰዎች የሚገኙበት የሚኖሩበት ክልል ነው፣ አገር ነው። እንግዲህ ይሄ እነ ኤልያስ እነ ሄኖክ ብለን ሌሎችንም የምንጠቅሳቸው መሞታቸው አይቀርም መጨረሻ ላይ ጌታ ሊመጣ ሲል፣ ግን እስከዛ ድረስ በሕይወት እንዲቆዩ ተፈቅዶላቸው ሞት የማያውቀው ሀገር ማለት ነው። ሞት ያንና መንገዱን አያውቀውም፣ ወደዛ መሄድ አይችልም፣ አልተፈቀደለትም እነዛን ሰዎች ሊጠራ። ጊዜያቸው ሲደርስ ግን እነሱ ወደዚህ ዓለም መጥተው ወደ ምድር መጥተው በዮሐንስ ራእይ ምዕራፍ 11 ላይ እንደተጻፈው ስለ ሄኖክና ስለ ኤልያስ ስለ እግዚአብሔር ስለ ክርስቶስ መስክረው በሰማዕትነት እንደገና አንገታቸው ተቆርጦ እንደሚሞቱ ከዛም ከሞት ተለይተው እንደሚነሱና ጌታ እንደሚመጣ ተጽፏል። ስለዚህ እንደዚህ አይነት ሰዎች የሚኖሩበት ብሔረ ሕያዋን የሚባል አገር አለ። ጥቂት ከሞት የተሰወሩ ሰዎች፣ ከሞት ዓይን የተደበቁ ሰዎች፣ እግዚአብሔር የሸሸጋቸው የሰወራቸው ሰዎች የሚኖሩበት አገር ነው እሱ። ማግባት መጋባት የሌለበት። በብሔረ ብፁዓን ማግባት መጋባት አለ። በብሔረ ሕያዋን ግን አንድ ጊዜ ትራንስፎርምድ የሆኑ ኢሉሚንድ የሆኑ ከሞት ተሸሽገው እንዲቆዩ የተፈቀደላቸው ሰዎች የሚኖሩበት ክልል ነው እሱ። እንግዲህ አባቶቻችን እንዳስተማሩት ይሄ የሁለቱ ሀገሮች ሁኔታ በዚህ መንገድ ያለ ነው። በገነት የሚኖሩት ነፍሳት ናቸው። ከስጋቸው የተለዩ ነፍሳት መንግስተ ሰማያት እስኪገቡ ድረስ ለጊዜው የሚቆዩበት ስፍራ ገነት ይባላል። ገነትም የምድር አካል ነው። የሚያልፉ ናቸው። እነዚህ ሁሉ ጌታ በሚመጣበት ጊዜ የሚያልፉ እንዳልነበሩ ሆኖ የሚጠፉ ናቸው። እነዚህ ሁሉ እኛ መሀል አይደሉም። አገር ነው፣ ራሱን የቻለ አገር። መንገዱን ስለማናውቀው ነው። አባ ዞሲማስ አሁን በእግሩ ነው የሄደው።
ወደ ብሔረ ብፁዓን ሲሄድ። ገነትም እኮ ከአዳም ጀምሮ እስከ ኖህ ዘመን ድረስ በእግር የሚኬድባት ነበረች። መግባት አይቻልም እንጂ በእግር የሚኬድበት ነበር። ግን ሰው አመፁ እየበዛ ሲሄድ፣ ተንኮለኛ ሲሆን መንገዱ ጠፋ። እግዚአብሔር መንገዱን ሰወረው እና መንገዱን አናውቀውም እንጂ ሊኬድባቸው የሚችሉ ዓለሞች ናቸው እኮ። ግን ያው የሰው አመፁ፣ ክፋቱ፣ ርኩሰቱ እየበዛ ሲሄድ መንገዳቸው የጠፋ ናቸው እነዚህ እንጂ የምድር አካል ናቸው። አይ እኛ ከሳይንስ ጋር የማያያዝ ግዴታ የለብንም። እነሱ የሚሏቸው ፕላኔቶች ህይወት የማይኖርባቸው ናቸው ነው የሚሉት። እስካሁን ዲስከቨሪ ያደርጓቸው ህይወት የማይኖርባቸው ናቸው ብለው ነው የሚናገሩት። ምክንያቱም ውሃ ስለሌለ ህይወት የለም ወይም ደግሞ ኦክሲጅን ስለሌለ ህይወት የለም ብለው የሚያስቧቸው ናቸው። ለዚህ ነው ማርስ ላይ ርብርብ እያደረጉ ያሉት። የውሃ ምልክት አለ ምናምን ምልክት አለ እያሉ ይሞክራሉ። ከዛ ጋር እኛ ሊሆኑ ላይሆኑ አናውቅም። መነሻቸው ዘፍጥረት ነው። ዘፍጥረትን መሰረት አድርገው ሄክስማሮስ ማለት ሄክስሜሮን የሚባለው ሄክስ ያው 6 ነው፣ የስድስቱ ቀን ፍጥረታት ማለት ነው። ሄክስሜሮን የሚባለው የ6 ቀን ፍጥረታት ማለት ነው። የስድስቱን ፍጥረታት መሰረት አድርገው ኦሪት ዘፍጥረትን መሰረት አድርገው፣ ነገር ግን ዝርዝሩ ግን በመንፈስ ቅዱስ በተገለጠላቸው መሰረት ነው። ምክንያቱም በዘፍጥረት ላይ የሌሉ ብዙ ሀሳቦችን ያነሳሉ እነሱ። የስድስቱ ቀን ፍጥረታት ማብራሪያ ነው ነገሩ፣ ኤክስፕላኔሽን ነው። ግን ኤክስፕላኔሽኑ በመንፈስ ቅዱስ አብረሆት በመንፈስ ቅዱስ ኢንላይትመንት ለእነሱ የተሰጣቸው ነው እንጂ ሙሴ የጻፈው ያው የስድስቱ ቀን ፍጥረት እዛ ዘፍጥረት ምዕራፍ 1 ላይ የተቀመጠው ነው። አንድ ጥያቄ አላችሁ? አዎ አባታችን፣ የሰንሰለቱን ቅደም ተከተል ከዚህ በፊትም ነግረውን ነበር ስላጣሁት። ከጌታችን ወደ ሐዋርያት፣ ከሐዋርያት ሃይማኖተ አበው ነው ቅዱሳን አበው። እንግዲህ የብሉይ ኪዳኑ ራሱን የቻለ ነው። በብሉይ ኪዳን የነበረው ያው መጀመሪያ ዘመነ አበው የሚባል የአባቶች ዘመን ነበረ። እነ ኖህ፣ እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ ምናምን የምንላቸው ከነሱ ወደ እነ ሙሴ እና ወደ ነቢያት ከዛ ድረስ የነበረው የብሉይ ኪዳኑ ነው። ከዛ ጌታ ሲመጣ የብሉይ ኪዳን ፍጻሜ እሱ ነው። ጌታ ሲወለድ ወንጌል ማስተማር ጀመረ። እንግዲህ መሰረቱ የሐዲስ ኪዳን መሰረት ወንጌል ነው። ስለዚህ ጌታ ሲያርግ ደግሞ ለሐዋርያት ምስክሮች የሆኑ ብዙ ነገር ጠይቀውት ነበረ። መቼ ትመጣለህ? እስራኤል ከዚህ ከቅኝ ግዛት ነፃ የምትወጣው መቼ ነው? እሱ ምንድን ነው ለዚህ ሁሉ የሰጣቸው? ይሄን ሁሉ የማወቅ የእናንተ አይጠቅማችሁም። እናንተ የተጠራችሁት በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ዓለም ዳርቻ ድረስ ለእኔ ምስክር እንድትሆኑ ነው የተጠራችሁት። ሂዱና በዓለም ሁሉ ወንጌልን አስተምሩ፣ አጥምቁ፣ እያስተማራችሁ የሚያምኑትን ሰዎች ለእኔ ደቀ መዛሙርት አድርጓቸው፣ ያዘዝኳችሁ እንዲሰሩ አድርጉ ብሎ አዟቸው ሄደ። እነሱ ደግሞ ሐዋርያት ደግሞ ጌታ ያስተማረውን ወንጌል በ3 ዓመት ከ3 ወር እሱ ጋር ሳሉ በዓይናቸው ያዩትን በጆሮአቸው የሰሙትን መሰረት አድርገው ከወንጌል ሌላ መጽሐፍት እየጻፉ ቅዱስ ጳውሎስ 14 መልእክታትን በመጻፍ፣ ቅዱስ ጴጥሮስ 2 መልእክታትን በመጻፍ፣ ቅዱስ ያዕቆብ 1 መልእክት በመጻፍ፣ ቅዱስ ዮሐንስ 1 ወንጌልና 3 መልእክቶችን በመጻፍ፣ 1 ራእይ በመጻፍ እንደዚህ አድርገው ወንጌልን እያስፋፉ ኤክስቴንድ እያደረጉ እየተረጎሙ ኤክስፕሌን እያደረጉ መጽሐፍትን ጻፉ። እነሱ ሲያልፉ ደግሞ ሐዋርያውያን አበው አፖስቶሊክ ፋዘርስ የሚባሉ ሐዋርያውያን አበው እንደ ሐዋርያት ያሉ አባቶች ማለት ነው። ሐዋርያት ካለፉ በኋላ ሐዋርያት በአብዛኛው የነበሩት እስከ 100 ዓመተ ምህረት ድረስ ነው። ከጌታ ልደት ጀምሮ እስከ 100 ዓመተ ምህረት ድረስ ነው።
ከመቶ ዓመተ ምህረት በኋላ ደግሞ የተነሱት ደግሞ ሐዋርያውያን አበው የሚባሉት ናቸው። እነሱም እስከነበሩበት ዘመን ድረስ እነ ቅዱስ አግናጢዮስ፣ እነ ፖሊካርፕስ፣ ሌሎች አሉ ተዘርዝረው በሃይማኖት አበው ላይ። እነሱ በነበሩበት ዘመን ደግሞ ሐዋርያት ያስተማሩ ትምህርት ይሄ ነበረ፣ ይሄ ነው እያሉ አዳዲስ ነገር መጻፍ ሲያስፈልግ ደግሞ የጌታን ትምህርትና የሐዋርያትን ትምህርት መሰረት አድርገው አዳዲስ ነገር እየጻፉ ሃይማኖቱን እያስተማሩ ቆዩ። ለምሳሌ በፖሊካርፕስ ዘመን የሆኑ ሰዎች ተነሱና ወንጌል 4 ብቻ አይደለም፣ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ የጻፉት ብቻ አይደለም፣ የቶማስ ወንጌል፣ የይሁዳ ወንጌል፣ የፊልጶስ ወንጌል፣ የምናምን ወንጌል የሚባል ሌላ አለ ብለው መጡ። ከዛ ፖሊካርፕስ ያላቸው ምንድን ነው? ከየት አገኛችሁት? እኛ የሐዋርያት ተማሪዎች ነን። ፖሊካርፕስ ራሱ የዮሐንስ ወንጌላዊ ተማሪ ነው። አግናጢዮስ ዮሐንስ ወንጌላዊ ተማሪ ነው። ቅዱስ ቀለምንጦስ የቅዱስ ጴጥሮስ ተማሪ ነው። እኔ ከጴጥሮስ የተማርኩት ይሄን ነው። ቅዱስ ጴጥሮስ የሰጠኝ ቆጥሮ የሰጠኝ መጽሐፍ ይሄ ነው። እናንተ የእንትና ወንጌል ከየት አመጣችሁት? ስለዚህ ከሰንሰለቱ ውጭ ነው ብለው ነው ያልተቀበሏቸው። እና ልክ እንደዚህ አድርገው ፒዩሪቲውን እየጠበቁ አዳዲስ ነገር እንዳይመጣ እያደረጉ እነሱ ሲያልፉ ደግሞ ኤርሊ ቸርች ፋዘርስ የሚባሉት ደግሞ እነ ቅዱስ ዮሐንስ አፈወርቅ፣ እነ ቅዱስ አትናቴዎስ፣ እነ ቅዱስ ቄርሎስ፣ እነ ቅዱስ ጎርጎሪዎስ የምንላቸው ደግሞ መጡ። ደግሞ እነሱ ደግሞ የጌታንም የሐዋርያትንም የሐዋርያውያን አበውን ሰንሰለት ይዘው እነሱም ደግሞ ሌላ በዘመናቸው ያስፈልጋል ያሉትን ደግሞ ተጨማሪ መጽሐፍት እየጻፉ ግን መሰረቱን ሳይለቁ ሰንሰለቱን ሳይለቁ አስረከቡ ማለት ነው። በዛ ዘመን 318ቱ ሊቃነ ጳጳሳት ኤጲስቆጶሳት ተሰበሰቡ። ኒቅያ በምትባለው ከተማ ተሰብስበው አሪዎስ እግዚአብሔር ወልድ የተፈጠረ ነው፣ ኢየሱስ ክርስቶስ መጀመሪያ በአብ የተፈጠረ ነው የሚል አዲስ ሃይማኖት ስላመጣ እሱን ለመከራከርና ለማሳመን ተሰበሰቡ። የማያምን እምቢ ሲል እሱን ከቤተ ክርስቲያን አንድነት ለይተው መጽሐፍትን ቆጥረው በቃ ቅዱሳት መጽሐፍት የሚባሉት የብሉይ ኪዳን እነዚህ ናቸው፣ የአዲስ ኪዳን መጽሐፍት እነዚህ ናቸው፣ ትምህርቱም ይሄ ነው ብለው ጸሎተ ሃይማኖት የምንለው ዛሬ እኛ በየቤተ ክርስቲያኑ የምንጸልየውን ጽፈው የሃይማኖት ጸሎት ይሄ ነው፣ የሃይማኖት ምስክርነት ይሄ ነው። እግዚአብሔር አብ አለ፣ ከእግዚአብሔር ወልድ በባሕርይ የተወለደ እግዚአብሔር ወልድ አለ፣ ከእግዚአብሔር አብ የሰረጸ እግዚአብሔር መንፈስ ቅዱስ አለ። እነዚህ 3 አካላት በመለኮት በአምላክነት አንድ ናቸው፣ በፈቃድ አንድ ናቸው፣ በስም በግብር በአካል ግን 3 ናቸው ብለው ጸሎተ ሃይማኖትን ሰርተው አለፉ እነሱ ማለት ነው። ከዛ በኋላ ደግሞ እነሱ ካለፉ ከ80 ዓመት በኋላ ደግሞ ሌላ መናፍቅ ተነሳና ሌላ አዲስ ትምህርት ሲያወጣ ደግሞ እነዚሁ ደግሞ 150 የቤተ ክርስቲያን አባቶች በዓለም ደረጃ ያሉ ተሰብስበው ያንን ሰው ተከራክረው አሸንፈው ያ ደግሞ መንፈስ ቅዱስ ከአብና ከወልድ ያንሳል የሚል ነበረ። ደግሞ እሱን ደግሞ በመጽሐፍ ቅዱስ ረትተው እሱን ገዝተው ከቤተ ክርስቲያን አስወግደው ተጨማሪ መጽሐፍትን ጽፈው ሃይማኖትን እያጸኑ ከዛ ደግሞ በ431 ላይ ደግሞ ሌላ መናፍቅ ደግሞ ተነሳ። እሱንም ደግሞ እንደዚሁ ለመለየት 200 ሊቃነ ጳጳሳት በዓለም ደረጃ ተሰብስበው እንደዚሁ ሃይማኖታቸውን አጽንተው እንዲህ እያለ እንማራቸዋለን። ወደፊት ጊዜው ስላልደረሰ ነው። እነዚህ ዓለም አቀፍ ጉባኤዎች የምንላቸዋለሁ፣ የቤተ ክርስቲያን ጉባኤዎች በእነሱ ሃይማኖቱ እየጸና መጥቷል ማለት ነው። እንዲህ እያለ እንግዲህ እየቀጠለ በየዘመኑ አዳዲስ ሊቃውንት እየተነሱ ያነኑ የሐዋርያትን ሰንሰለት ይዘው አሁን እስካለንበት ዘመን ደርሰዋል ማለት ነው። የግብፅ ቤተክርስቲያን ትላልቅ የነገረ መለኮት የቴዎሎጂ ትምህርት ቤቶች አሏት። ሶሪያም እንደዚሁ፣ አርሜኒያም እንደዚሁ፣ ኢትዮጵያም እንደዚሁ አሏት ማለት ነው። ስለዚህ መሰረታችን ጌታ ነው። ከዛ ሐዋርያት፣ ከዛ ሐዋርያን አበው፣ ከዛ የቀደመችው ቤተክርስቲያን አባቶች የምንላቸው፣ ከዛ እነዚህ ጉባኤዎች ላይ የተሰበሰቡ አባቶች፣ ከዛ በኋላ ግን በየሀገሩ የተነሱ ሊቃውንት ናቸው ማለት ነው። እግዚአብሔር ይስጥልኝ። ሌላ ጥያቄ አላችሁ?
ጥሩ በዚህ መሰረት እንግዲህ ባለፈው መማር የጀመርነው እግዚአብሔርን ስለማወቅ የሚል ትምህርት ነው። እግዚአብሔርን እንዴት ነው የምናውቀው የሚለውን እያየን ነበረ ያቆምነው። እንግዲህ እግዚአብሔር እንድናውቅ ይፈልጋል። እግዚአብሔርን እንድናውቅ ይፈልጋል። እኛ ስለፈለግን አይደለም። የእሱ ልጆች እሱ የፈጠረን ስለሆንን እሱን እንድናውቀው እሱ በሚፈቅደው መሰረት እንድንኖር ይፈልጋል። ስለዚህ እግዚአብሔር ባህሪውን ገልጧል። እኛ በምንረዳው መሰረት በእኛ አቅም በእኛ አንደርስታንዲንግ ሌቭል መሰረት ባህሪውን ገልጧል። ፈቃዱን ገልጿል። ምን እንደሚወድ ምን እንደሚፈቅድ ገልጿል። ዓላማውን ገልጿል። ሰው የተፈጠረበትን ዓላማ ገልጿል። እሱ ለሰው ልጆች ያለውን ፍቅር ገልጿል። እሱ ያሰበውን የማዳን መንገድ የማዳን ስራ ለሰው ልጆች ገልጿል። ስለዚህ ክርስቲያኒቲ ያው ቅድም እንዳልነው የእግዚአብሔር ኢኒሼቲቭ ነው። ለሰው ልጆች ያለው ፍላጎትን የገለጸበት ነው ክርስትና። ባለፈው እንደተማርነው በኦሪት ዘፍጥረት ምዕራፍ 1 ላይ የመጀመሪያው ቃል እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ የሚለው በውስጡ 3 ነገሮች አሉት ብለን ነበረ። ታስታውሳላችሁ? ይቺ ቃል እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ የሚለው ሐረግ በውስጡ 3 ሐሳቦችን የያዘ ነው ብለን ነበር። ትዝ ይላችኋል? አባታችን አንደኛው ትክክል ከሆንኩ በመጀመሪያ የሚለው መጀመሪያ እንደሌለው እንዴት ነው ኤክስፕሌን ማድረግ ትንሽ ከበደኝ። በመጀመሪያ የሚለው ቀዳሚ መሆኑን ማሳወቅ። እሺ ጥሩ። ሌላስ? ጌታችን ሐረጉ እንዳለ ጌታችን ከፍጥረታት በፊት ሰማይና ምድርን መኖሩ ፈጠረ። ጌታችን መጀመሪያ ከፍጥረታት በፊት መኖሩን መግለጽ ነው። እግዚአብሔር ከፍጥረታት በፊት የነበረ መሆኑን የሚያመለክት ነው። ፓርት ኦፍ ክሪኤሽን አለመሆኑን የፍጥረቱ አካል አይደለም። እሱም አብሮ ተፈጠረ ወደሚል ሀሳብ አያመጣንም። እግዚአብሔር ምንም ነገር ካልነበረበት አምጥቶ እንደፈጠረ። ምክንያቱም መፍጠርና መውለድ የተለያየ ነው። ወለደ አይልም፣ ፈጠረ ነው የሚለው። መውለድ ማለት ከነበረው ማስገኘት ነው። አሁን እናቶቻችን ልጅ ሲወልዱ አዲስ ፍጥረት እየፈጠሩ አይደለም። አዲስ ፍጥረት እየፈጠሩ አይደለም። ከተፈጠረው ፍጥረት የሁለት ነገሮች ዩኒየን ሰው ይሆናል እና ፍጥረት ማለት ግን አዲስ ነገር ነው። ስለዚህ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ በሚልበት ጊዜ ያልነበረ ነገር እግዚአብሔር አስገኘ። እሱ ቀድሞ የነበረ መሆኑን ዘላለማዊ መሆኑን የሚጠቁም ሐረግ ነው። ይሄ ሐረግ ፓርት ኦፍ ክሬሽን አይደለም፣ ወይም ደግሞ በፍጥረት ላይ ጥገኛ አይደለም፣ አስፈልጎት የፈጠረው አይደለም። እስቲ ሰውን ልፍጠረውና ያመስግነኝ፣ እስቲ የምቀመጥበት ስለሚያስፈልገኝ ሰማይን ልፍጠረው፣ ብርሃን ስለምፈልግ ፀሐይ ልፍጠረው ብሎ አይደለም። ሰማይ ሳይኖር እሱ ነበረ። እሱ ነበረ። መላእክት ሳይፈጠሩ እሱ ነበረ። ስለዚህ የመላእክትን ምስጋና ፈልጎ ስለጎደለበት ለምን ብቻ ይኖራለሁ የሚያመሰግኑኝ መላእክትን ልፍጠር ብሎ አይደለም። እስቲ ሰውን ልፍጠረውና በምድር ደግሞ ዓለሙን እያስተዳደረ ያግዘኝ ወይም ደግሞ እስቲ ያመስግነኝ ብሎ ምስጋና ጎሎበት አጋዥ ፈልጎ የፈጠረው አይደለም። እያንዳንዱ ፍጥረት የተፈጠረ ለሌላ ዓላማ ነው እንጂ እግዚአብሔር የሆነ ነገር ጎሎበት ያን ለመሙላት ፈልጎ አይደለም፣ ወይም ደግሞ በእሱ ላይ ጥገኛ ሆኖ አይደለም። እሱ ያልተፈጠረ በራሱ የሚኖር አምላክ ነው መሆኑን የሚያሳይ ነው።
እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ የሚለው ይህንን ሐሳብ ያንጸባርቃል ብለናል ባለፈው። ሁለተኛ እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ ሲል አሁን በአይናችን የምናየውም ሆነ ማናየው ፍጥረት ዘለዓለማዊ አለመሆኑን ያሳየናል። ዘለዓለም የነበረ ሳይሆን አት ሳም ፖይንት ኢን ታይም እግዚአብሔር ያስገኘው እግዚአብሔር የፈጠረው መሆኑን ይነግረናል። ይሄ ሐረግ ማለት ነው። ስለዚህ ማንም እኔ ዘለዓለማዊ ነበርኩ ሊል አይችልም። ምክንያቱም እግዚአብሔር በመጀመሪያ ፈጠረ ብሎ ነው የሚጀምረው እና ስለዚህ ፍጥረት ሁሉ ከእግዚአብሔር በኋላ የተፈጠረ የተገኘ በእርሱ የተፈጠረ በእሱ የተገኘ እንጂ ዘለዓለማዊ እንዳልሆነ ፍጥረት ያሳየናል። ምክንያቱም ሳይንቲስቶቹ ዓለሙ የነበረ ነው ብለው ነው የሚያስቡት። ከሆነ ነገር ኢቮልቭ እያደረገ ከሌላ ነገር ኢቮልቭ እያደረገ መጣ ብለው ስለሚያስቡ ነው። ዓለም ወይም ደግሞ የምናየው ፍጥረት መጀመሪያ ያለው ነው። ያልነበረበት ዘለዓለም አለ። መኖር ከጀመረ ጥቂት ጊዜ ነው። እግዚአብሔር ነው እሱን የፈጠረው የሚለውን ይነግረናል። ስለዚህ የሚታየውም ሆነ የማይታየው ፍጥረት በእግዚአብሔር በጎ ፈቃድ በእግዚአብሔር መልካም ፈቃድ የተገኘ መሆኑን ይነግረናል። ሶስተኛው እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ የሚለው ሐረግ የሚነግረን ምንድነው? ፍጥረት መልካም ነው። አሁን በአይን የሚታየው ሆነ የማይታየው ፍጥረት ትርጉም አለው። የውበት ትርጉም አለው። አንዳንዱ ኃይለኛ ፍጥረት ነው። አንዳንዱ ፍጥረት ውብ ነው። ይሄ ሁሉ ውበቱ፣ ኃይሉ፣ አንዳንዱ ፍጥረት አዋቂ ነው እንደ ሰው ያለው፣ አንዳንዱ ፍጥረት ጥበበኛ ነው እንደ መላእክት ያሉት። ይሄ ሁሉ መልካም ነገር ከመለኮታዊ ጥበብ ከአምላካዊ ጥበብ ስለመገኘቱ የሚገልጽ ሐረግ ነው ማለት ነው። ምክንያቱም የምናየው ዩኒቨርስ ወይም ደግሞ ከፍ ባለው ደረጃ ኮዝሞስ የሚሉት እነሱ በራሱ የተገኘ አይደለም፣ ወይም በአጋጣሚ የተገኘ አይደለም፣ ወይም በእድል በድንገት የተገለጠ ነገር አይደለም፣ በድንገት የተከሰተ ነገር አይደለም፣ የእድል የቻንስ ግኝት አይደለም። ይሄን የምንለው ከምኑ ነው? ቅንብሩን ስናይ፣ ውበቱን ስናይ፣ ኃይሉን ስናይ፣ የሚከተለውን ስርዓት ስናይ፣ ይሄን ሁሉ ስናይ ይሄ የምናየው ትልቁ ኮዝሞስ ወይም ዩኒቨርስ የአንድ የእግዚአብሔር የእጅ ስራ መሆኑን እናያለን፣ ይነግረናል ይሄ ቃል። ባለፈው እንደነገርናችሁ እንደምታስታውሱት በእያንዳንዱ ፍጥረት መጨረሻ ምን እንደሚለው እግዚአብሔርም መልካም እንደሆነ አየ የሚል እናገኛለን። ይህ የሚያሳየን በእግዚአብሔር የተደነቀ ነው። እግዚአብሔር ነው መልካም ያለው። ስለዚህ ክፉ ነገር በእግዚአብሔር ያልተፈጠረ መሆኑን፣ የተፈጠረው ነገር ሁሉ መልካም መሆኑን፣ ለዚህም ፈጣሪ ያለው መሆኑን፣ በአጋጣሚ ያልተገኘ መሆኑን ያስረዳናል ብለን ነበር ባለፈው። ስለዚህ በኦርቶዶክሳዊ እምነት መሰረት ዓለም ወይም በዓለም ላይ የሚታየው ነገር ክፉ ነው፣ ክፉ መጥፎ ነው የሚል ነገር የሚል ሐሳብ የለም በኦርቶዶክሳዊ እምነት መሰረት። ምክንያቱም እነዚህ ግኖስቲክ የሚሏቸው ወይም ኖስቲክ የሚሏቸው ከመጀመሪያው የተፈጠረ ክፉ ፍጥረት አለ፣ እግዚአብሔር የፈጠረው ክፉ ነገር አለ ብለው ያስተምራሉ፣ ያምናሉ። ግን እግዚአብሔር የፈጠረው ክፉ ነገር የለም። ፍጥረት በሙሉ መልካም ነው። ምክንያቱም ከመልካሙ ከእግዚአብሔር የተገኘ ስለሆነ እኛ እንኳን ዛሬ በአቅማችን ከጣፋጭ ዛፍ የሚገኘው ጣፋጭ ፍሬ ነው። ከመራራ ዛፍ የሚገኘው ደግሞ መራራ ፍሬ ነው። ልክ እንደዛ ሁሉ ከመልካሙ ከእግዚአብሔር የተገኘው ፍጥረት ሁሉ መልካም ነው። ይሄን አንስተናል ሳምንት። ቀጥለን ባለፈው ያነሳ ነው። ባለፈው ሳምንት ስለተቋረጠ ምናልባት ረስታችሁት እንደው ብዬ ነው እየከለስኩ ያለሁት።
ከሰማይ በታች ያለው ፍጥረት በሙሉ በዩኒቨርሲቲ ውስጥ ያለው ፍጥረት በሙሉ ምንድነው ብለን ነበር ባለፈው ሳምንት ወዳኛው ሳምንት የእግዚአብሔር የክብር ቤተ መቅደስ ነው ብለን ነበር። የእግዚአብሔር የክብሩ ቤተ መቅደስ ነው ዓለሙ በሙሉ ማለት ነው። ልብ በሉ ባህሩም ውቅያኖሱም መሬቱም ጫካውም ተራራውም ጠፈሩም በሙሉ ለእግዚአብሔር ቤተ መቅደስነት ለእግዚአብሔር ማደሪያነት የተፈጠረ ነው። እንደዛ ነበረ። ስለዚህ ቤተ መቅደስ ነበር። በዚህ ቤተ መቅደስ ደግሞ ከሰማይ በታች ባለው የእግዚአብሔር ቤተ መቅደስ በዚህ በፍጥረቱ ውስጥ እንደ ካህን ሆኖ እግዚአብሔርን እያመለከ መስዋዕት እያቀረበ ፍጥረቱን ቅዱስ አድርጎ እንዲጠብቅ የተፈጠረው ሰው ነበረ ማለት ነው። ሰው ነበረ። የሰው ልጅ የተፈጠረው በዚህ ከሰማይ በታች እግዚአብሔር በፈጠረው በዩኒቨርስ ቤተ መቅደስ ውስጥ እንዲያገለግል ነው ሰው የተፈጠረው። እንዴት አድርጌ እንደማስረዳ አላውቅም። ምክንያቱም ይሄ ነው የክርስትና መሰረት የሚሆን የአምልኮ መሰረት የሚሆነን ይሄ ነው። ሰው ለምንድን ነው የተፈጠረው? እግዚአብሔር በፈጠረው ዩኒቨርስ በሚባለው ኮዝሞስ በሚባለው ቤተ መቅደስ ውስጥ እንዲያገለግል የተፈጠረ ነው ሰው። ስለዚህ ሁሉ ካህን ነበር ማለት ነው። የሰው ልጅ ተፈጥሮ ጥንታዊ ተፈጥሮ ካህን ሆኖ ነው የተፈጠረው። ምን እንዲያደርግ? ፍጥረቱን እንዲቀድስ፣ እንዲባርክ፣ እንዲያከብር፣ ንጹህ እንዲያደርግ ይሄ ዩኒቨርስ የእግዚአብሔር ማደሪያ ሆኖ እንዲኖር ለማድረግ ነው ሰው የተፈጠረው። ዓላማው ይሄ ነው። አሁን አያችሁ እንዴት እየጠበበ እንደመጣ። መጀመሪያ የተሰጠን ዩኒቨርሱን ሙሉውን ሳንክቹሪ አድርጎ ገነትን ደግሞ የተለየች ሰው ልጆች መኖሪያ አድርጎ ፍጥረቱን እየቀደስ ነው እያከበር ነው በፍጥረቱ ላይ እግዚአብሔር አድሮበት ሰፍሮበት እንዲኖር ለማድረግ ነበር። ግን ሰው በወደቀ ጊዜ የተከተለውን ነገር አይታችኋል እናያለን። ገነት በተለየ ባህሪዋ ምን ነበረ? ሰማይና ምድር የሚገናኙባት፣ የሰማይ መላእክት ምድራውያን ሰዎች የሚገናኙባት፣ እግዚአብሔርና ሰው የሚገናኙባት የመጀመሪያዋ ውስጣዊ ቤተ መቅደስ ሆና መላው ዩኒቨርስ ደግሞ ልክ ዛሬ ቤተክርስቲያን እንደምንለው ሆኖ የእግዚአብሔር ማደሪያ እንዲሆን ነበረ። የእግዚአብሔር ዓላማ የሰው ፍጥረት እንደዚህ ነው። ስለዚህ ባለፈው እናነሳ ነው አዳም በገነት ውስጥ ሲቀመጥ በምን ደረጃ ነበር ብለናል? በገዢ አባታችን በገዢነት ብቻ አይደለም። ገዢነቱም ተረጋግጧል፣ መጽሐፍ ቅዱስ ተነግሯል። እሱ አሁን ገነት ውስጣዊቷ ቤተ መቅደስ ናት። ጠቅላላ መላው ዩኒቨርስ ደግሞ እንደ ቤተ ክርስቲያን ውሰዱት፣ እንደ እግዚአብሔር መመለኪያ ቦታ ውሰዱት ብለናል። አዳም በዚህ ውስጥ በገነት ሲቀመጥ አትክልተኛ ሆኖ ብቻ አይደለም። ልክ እንደ አትክልተኛ ገነትን እየጠበቀ ብቻ እንዲኖር አልነበረም ዓላማው። የፍጥረቱ ካህን፣ የፀሐዩም የጨረቃውም የእጽዋቱም የአትክልቱም የእንስሳቱም የአራዊቱም የውሃውም የነፋሱም ከሰማይ በታች ላለው ፍጥረት ካህን ሆኖ እነሱ ስለማይናገሩ አፍ አውጥተው ስለማይናገሩ ነፋሱ ውሃው እርግጥ የራሳቸው እግዚአብሔር የሚያመሰግኑበት መንገድ አላቸው። እነሱን ወክሎ ፍጥረቱን ወክሎ ለእግዚአብሔር የምስጋና መስዋዕት እንዲያቀርብ ነበረ። ለምሳሌ አሁን ዛሬ ካህኑ ቤተ መቅደስ ውስጥ ሆኖ ሲቀድስ ምንድን ነው የሚያደርገው? ስለመላው ክርስቲያን ይጸልያል አይደለም? ስለመላው ክርስቲያን ያቀረቡትን ዕጣናቸውን ተቀበልልን፣ ያቀረቡትን መብራቱን ተቀበልልን፣ ያቀረቡትን ስጦታቸውን ተቀበልልን፣ እነሱንም አካላቸውንም ስጋቸውንም ነፍሳቸውንም ቅዱስ አድርግልን፣ ለመንግስተ ሰማያት እንዲበቁ አድርግልን እያለ አይደለም በቤተ መቅደስ ሆኖ በክርስቶስ ስጋና ደም ፊት ሆኖ ካህኑ የሚያደርገው ስለመላው ክርስቲያን ወደ እግዚአብሔር የምስጋና መስዋዕት፣ የጸሎት መስዋዕት፣ የቁርባን መስዋዕት ነው የሚያቀርበው። የዕጣን መስዋዕት ነው የሚያቀርበው ወደ እግዚአብሔር። ልክ የአዳም ስራ የዛን ጊዜ ሰውን ብቻ ሳይሆን በምድር ላለው ፍጥረት ሁሉ
ለእግዚአብሔር ምስጋና እያቀረበ ፍጥረቱ ተቀድሶ እንዲኖር እንዲያደርግ የፍጥረታቱ ሁሉ ጌታ ካህን ሆኖ የተሾመ ነበረ ማለት ነው። ሁሉም በምድር ላይ የተፈጠሩት ኤሌመንቶች ሁሉ ለአምልኮ የተሰሩ ነበሩ። ሰማዩ የእግዚአብሔርን ጌትነት የሚያስተምር፣ የሚናገር፣ የሚመሰክር፣ ፀሐይ የእግዚአብሔርን ክብር፣ የእግዚአብሔርን ልግስና የምታሳይ፣ ውሃው ወንዙ የእግዚአብሔርን ሕያውነት ወይም ደግሞ የእግዚአብሔርን ሕይወትነት የሚመሰክር የሚያስተምር፣ ዛፉ አበባው ቅጠሉ የእግዚአብሔርን መግቦት የሚመሰክር የሚሰብክ፣ በጠቅላላ የፍጥረታቱ ህብረት የፍጥረታቱ ሁሉ መስማማት የእግዚአብሔርን ምን የሚመሰክር ነበረ? የእግዚአብሔርን ጥበብ የሚያስረዳ ነበረ። ስለዚህ ምንድነው ያለው ቅዱስ ባስልዮስ አንድ ጽሑፉ ላይ ሰው ከድንጋይ የተሰራ ቤተ መቅደስ ሳያንጽ ከእንጨት ከሌላ ነገር የተሰራ ቤተ መቅደስ ሳያንጽ መላው ዩኒቨርስ መላው ኮዝሞስ ከሰማይ በታች የሚገኘው ነገር ሁሉ የእግዚአብሔር መመለኪያ ቤተ መቅደስ ነበረ። የእግዚአብሔር ካቴድራል ነበረ፣ መመለኪያው ነበረ፣ የእግዚአብሔር መኖሪያው ነበረ ዩኒቨርሱ ማለት ነው። እንግዲህ እንዴት እንዳርገ ቀለል እንደማድረግ አላውቅም እንዳይከብዳችሁ እንጂ መጽሐፍ ስታነቡ አሁን የብሉይ ኪዳን መጽሐፍትን ስታነቡ በኖህ ጊዜ በአብርሃም ጊዜ ልብ ብላችኋል ስታነቡ እግዚአብሔርም ኖህን በደመና ሆኖ አነጋገረው፣ ካንተ ጋር ቃል ኪዳን ገብቻለሁ፣ ከዚህ በኋላ ምድርን በጥፋት ውሃ አላጠፋትም። ለአብርሃምም ተገልጾ ወንድ ልጅ ትወልዳለህ፣ ስሙን እንደዚህ ታደርጋለህ፣ በዘርህ ይጠራል። አብርሃምን ተገልጦ እና ወደ ወገኖች ውጣ፣ ከዚህ ከሀገር ውጣና እኔ ወደማሳይ ምድር ሂድ አለው ምናምን የሚል ታነባላችሁ አይደለም? አሁን ይሄ በምሳሌነት የተጻፈ አይደለም፣ በቀጥታ በእግዚአብሔርና በእነዛ ሰዎች መካከል የተደረገ ንግግር ነው። ለምን ዛሬ እሱ የለም ነው? ለምን ዛሬ እሱ ለምን የለም? በመጀመሪያ በፍጥረት ዘመን ግን በነ አዳም፣ በነ ኖህ፣ በነ አብርሃም፣ በነ ይስሐቅ፣ በነ ያዕቆብ፣ በነ ዮሴፍ፣ በነ ሙሴ በእነዚህ ዘመን ግን እግዚአብሔር በቀጥታ ከሰዎቹ ጋር ሲነጋገር እንደነበረ በመጽሐፍ ቅዱስ ተጽፎልናል። እሱም ጌታ ነግሮናል። በኋላ በነቢያቱ ሲናገር ለአባቶቻችሁ ተናገርኩኝ አልሰማችሁም፣ ነቢያትን ላኩባችሁ አልሰማችሁም እያለ ይናገራል ጌታ። ስለዚህ ይሄ የሚያሳየን ምንድን ነው? ዩኒቨርስ ከጊዜ ወደ ጊዜ ዓለሙ ከጊዜ ወደ ጊዜ ከእግዚአብሔር መግቦት እየራቀ የእግዚአብሔር ክብር እየጎደለው በሰው ኃጢአት ምክንያት እየቆሸሸ እያደፈ እግዚአብሔር በቀጥታ ከሚያነጋግርበት ነገር እየወጣን መሄዳችንን ነው የሚያሳየው እና አዳም በተፈጠረበት ጊዜ የነበረው ሁኔታ ይሄ ነው ማለት ነው። የነበረው ሁኔታ ዓለሙን እንደ ዋና ቤተክርስቲያን አድርጎ አዳምን እንደ ካህን አድርጎ እግዚአብሔር ከዓለሙ ጋር ግንኙነት ያደርግ ነበረ ማለት ነው። አሁን እንግዲህ በዘመናችን ቅዳሴ የምናካሄደው ያንን በአዳም ዘመን አዳም ከመበደሉ በፊት የነበረውን ዘመን ለመመለስ ነው። በቅዳሴው ውስጥ ያንን ነገር ለመመለስ ነው። የክርስቶስ ስጋና ደም በመሰዊያችን ላይ አለ። እሱን ማዕከል አድርገን በስጋውና በደሙ ዙሪያ ተሰብስበን በመካከላችን የካህኑ እዛው ሆኖ ከእግዚአብሔር ጋር ግንኙነት የምናደርግበትን መንገድ ለመመለስ ነው።
ግን አሁንም ሙሉ በሙሉ ንጹህ ስላልሆንን ንስሐ ስለማንገባ ራሳችንን ከኃጢአት ስለማንለይ በዛን ዘመን እንደነበረው አይነት ግንኙነት የለንም። አሁንም ቢሆን አሁን እግዚአብሔር መንፈስ ቅዱስ በየልባችን የሚያስፈልገው ነገር ሊናገረን ይችላል። ግን በአዳም ጊዜ በመጀመሪያው ዘመን እንደነበረው ከእግዚአብሔር ጋር ቀጥታ ግንኙነት ለማድረግ አልቻልንም። ለዚህ እንግዲህ እያንዳንዱ ክርስቲያን መለወጥ አስፈላጊ ነው ማለት ነው። ዓለሙን መልሰን ለእግዚአብሔር ማስረከብ አለብን። ዩኒቨርሱን መልሰን ለእግዚአብሔር ማስረከብ አለብን። ንጹህ አድርገን እግዚአብሔር በቤተ ክርስቲያን ብቻ ሳይሆን በዓለሙ ሁሉ እግዚአብሔር የሚገለጥበት ከሰዎች ጋር የሚነጋገርበት ሁኔታ መፍጠር አለብን ማለት ነው። ስለዚህ አሁን የቤተ ክርስቲያን ዓላማ ምንድን ነው? ልክ በገነት አዳም ያደርግ እንደነበረው የሰውን ጸሎት፣ የሰውን ምስጋና በካህኑ አማካይነት ለእግዚአብሔር በማቅረብ ዓለም እንዲቀደስ፣ ዩኒቨርሱ እንዲከብር፣ እንዲባረክ፣ እንዲነጻ የምታደርገው ስራ ነው ማለት ነው። ይሄን ነው ባለፉት ሳምንታት ያነሳ ነው። ሰማይ የእግዚአብሔርን ክብር እንደሚመሰክር፣ ሰማይን በማየት ብቻ እግዚአብሔርን ማምለክ ማወቅ እንደሚቻል። ስለዚህ ስናጠቃልል ባለፈው ጊዜ ምንድን ነው ያልነው? ስነ ፍጥረት የቴዎሎጂ ትምህርት ቤት ነው። የነገረ መለኮት የስነ መለኮት ትምህርት ቤት ነው። እግዚአብሔርን የምናውቅበት ትምህርት ቤት ነው። እግዚአብሔርን የምንረዳበት ትምህርት ቤት ነው። ስነ ፍጥረቱን ብቻ በማየት መስተጋብሩን፣ ሃርሞኒውን በማየት እግዚአብሔርን የምናውቅበት ትምህርት ቤት ነው ብለን ነበር። ስነ ፍጥረት ሰፊ አካዳሚ ነው ይላል ቅዱስ ባስልዮስ። ትልቅ አካዳሚ ነው። እያንዳንዱ ፍጥረት ስለ እግዚአብሔር መኖር፣ ስለ እግዚአብሔር መግቦት፣ ስለ እግዚአብሔር ሕልውና የሚያስተምርበት ሰፊ አካዳሚ ነው ስነ ፍጥረት ይላል። ግን እያንዳንዱ ሰው ግን አስተዋይ መሆን አለበት። አስተዋይ መሆን አለበት። የሰውን አፈጣጠሩን፣ አኗኗሩን፣ የእንስሳቱን አፈጣጠራቸውን፣ አኗኗራቸውን፣ የእጽዋቱን፣ የአራዊቱን፣ የዚህ ሁሉ አፈጣጠሩን፣ አኗኗሩን የማየት፣ የማወቅ፣ የመረዳት፣ የማስተዋል ኃላፊነት በእያንዳንዱ ሰው ላይ ነው ማለት ነው። ስለዚህ ስነ ፍጥረት በምን የተሞላ ነው? የእግዚአብሔር መግቦት፣ የእግዚአብሔር ልግስናው፣ ውበቱ የሚገለጽበት ነው። እንግዲህ ይሄ ነው ወደ ሌሎቹ ርዕሶች የሚመራን። በኋላ ጌታችን ኢየሱስ ክርስቶስ ሲገለጥ በስጋ ራሱ እግዚአብሔር ሰው ሆኖ ወደ ምድር መምጣቱን እናያለን። እሱም በጊዜው እናየዋለን። አሁን ፍጥረታትን ስናይ ለምሳሌ ሁሉም ወደ ክርስቶስ የሚያመለክቱ ናቸው ይላሉ አባቶቻችን። ብርሃንን ስናይ ወደ ክርስቶስ የሚያመለክተን ነው። ውሃን ስናይ ወደ ጥምቀት የሚያመለክተን ነው። ስንዴውን ስናይ ወደ ቅዱስ ስጋው የሚያመለክተን ነው። ወይኑን ስናይ ወደ ክርስቶስ ደም የሚያመለክተን ነው። ገነትን ስናስብ ወደ መንግስተ ሰማያት የሚያመለክተን ነው። ስለዚህ ክርስቲያን የሆነ ሰው ስነ ፍጥረትን ሲመለከት እንዳልተማረ እንዳላዋቂ ሰው ዝም ብሎ እንደ አንድ ቁሳዊ ነገር አይቷቸው የሚያልፍ አይደለም። ከፍጥረቱ በስተጀርባ ሌላ የሚያሳዩት አምላካዊ ጥበብ፣ አምላካዊ ኃይል አለ በእያንዳንዱ ፍጥረት በስተጀርባ ማለት ነው። ይህን ስናስብ አመስጋኞች እንሆናለን። እግዚአብሔርን መፍራት እንጀምራለን። እግዚአብሔርን ማምለክ እንጀምራለን። አሁን ለምሳሌ የኢትዮጵያ ቤተክርስቲያንን ስታዩ
ዓመቱ በሙሉ ባለፈው ነግሬያቸዋለሁ። ዓመቱ በሙሉ በእያንዳንዱ ቀን የሚነበብ ንባብ አለ፣ የሚጸለይ ጸሎት አለ። ዓመቱን በሙሉ ቀኑን በሙሉ የአምልኮ ቀን አድርጋ ሰርተዋለች ማለት ነው። የአምልኮ ቀን ነው። መስከረም 1 ቀን ሲሆን የዘመን መለወጫችን ስለሆነ እግዚአብሔር ዘመናትን በመለወጥ ረገድ ያለውን ኃይል ያለውን ቸርነት እያነሳች እግዚአብሔርን የምታመሰግንበት የምታመልክበት፣ በዛን ቀን የሚሰጠው ትምህርት ስለ እግዚአብሔር ዘላለማዊነት የዘመናት አባት ባለቤት መሆኑን እያነሳች የምታስተምርበት። ስለዚህ በእያንዳንዱ ቀን እግዚአብሔርን እንዴት ማምለክ እንደሚገባን ከፍጥረት ጋር እያያያዘች ከቅዱሳን ጋር እያያያዘች ለእያንዳንዱ ቀን የሚነበብ ወንጌል አላት፣ የሚነበብ የጳውሎስ መልእክት አላት፣ የሚነበብ የጴጥሮስ መልእክት አላት፣ የዮሐንስ መልእክት አላት፣ የሐዋርያት ሥራ አላት፣ የዳዊት መዝሙር አላት። ለእያንዳንዱ ቀን የምስጋና መስዋዕት አላት ማለት ነው። ይህ የሚያሳየን ምንድን ነው? ጊዜውን ከስነ ፍጥረቱ ጋር አቀናጅታ የምስጋና ርዕስ አድርገዋለች፣ የአምልኮ ርዕስ አድርገዋለች፣ የመስዋዕት ርዕስ አድርገዋለች ማለት ነው። በዚህ ክርስቲያኑ ይቀደሳል፣ ስነ ፍጥረቱ ይቀደሳል፣ ዘመኑ ጊዜው ይቀደሳል፣ ይባረካል ማለት ነው። ለእግዚአብሔር መስዋዕት አድርጋ እያቀረበችው ነው። የዛሬው ቀን ያንተ ነው፣ በዚህ ቀን እንዲህ ያደረክበት ነው ብላ ክብሩን ለእግዚአብሔር ትሰጣለች። በእያንዳንዱ ቀን ክብሩን ለእግዚአብሔር መስጠት ብቻ አይደለም፣ በዛ ውስጥ የእኛን የሰዎችን ድርሻ ሚና ታሳያለች። ያ ፍጥረት ለእኛ ተብሎ የተፈጠረ መሆኑን ታመሰግናለች። ስለዚህ እያንዳንዱ ቀን ካላንደር ይሩን ስታዩት ግጻዊ የሚባል መጽሐፍ አለን፣ መጽሐፍቱን የምናወጣበት ግጻዊው ላይ ስታዩ 365ቱም ቀን በሙሉ በእያንዳንዱ ቀን የምስጋና የጸሎት የአምልኮ የመስዋዕት ርዕስ አላት ማለት ነው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን። ይሄ ነው እግዚአብሔርን አውቃ ብቻ ሳይሆን ያወቀችውን እውቀት ወደ ምስጋና ወደ ጸሎት ርዕስነት ወደ መስዋዕት ርዕስነት ወደ አምልኮ ርዕስነት ቀይረዋለች ማለት ነው። ማለት ቀኑ የእግዚአብሔር ነው፣ ጊዜው የእግዚአብሔር ነው ብላ ማለት ነው። ይሄን ነው እንግዲህ እግዚአብሔር ማወቅና አምልኮ የምንለው አንድ ላይ አስተሳስሮ ያዘው ይሄ ነው። ያሬድ የሰራው ማህሌቱ፣ ምስጋናው፣ ዜማው፣ ቅዳሴው በሙሉ ከዚህ ጋር የተቀናጀ ነው። ተራራ የሚለው ቃል ሲነሳ አብሮ የእግዚአብሔርን ቋሚነት ዘላለማዊነት ተራራውን የምስጋና ርዕስ ያደርጋል። ውሃውን ወንዙን የምስጋና ርዕስ ያደርጋል። ከዋክብቱን፣ ወፎቹን፣ አትክልት ስፍራውን ይህን ሁሉ የምስጋና ርዕስ ያደርገዋል ቅዱስ ያሬድ። ለምሳሌ ቅዱሳኑ አባቶቻችን ገዳማውያን ወደ ምድረ በዳ ወደ ጫካ ወደ በረሃ ሲሄዱ ምን ማለታቸው ነው? ያ የተፈጥሮ ውበት ለእግዚአብሔር አምልኮና ምስጋና ለብቸኝነት ኑሮ እሱም ብቻ ለመከተል የተመቸ ነው ማለታቸው ነው። እንግዲህ ፍጥረት ሁሉ እንዲህ በእግዚአብሔር ፈቃድ የተሰራ የእሱን የእጅ ስራ የሚገልጥ አስተማሪ የምስጋና የመስዋዕት የአምልኮ ርዕስ ከሆነ እያንዳንዱ ክርስቲያን እያንዳንዱ አማኝ ይህንን መሰረት አድርጎ እግዚአብሔርን የሚያመሰግን ወይም ደግሞ ፍጥረቱን በምስጋና የሚቀበል ስንዴውን የፈጠርከው ለእኔ ብለህ ነው ብሎ የምስጋና ርዕስ አድርጎ የሚያመሰግን ስነ ፍጥረቱን በእንክብካቤ በኃላፊነት መንፈስ የሚይዝ የሚጠብቅ የሚንከባከብ መሆን አለበት ማለት ነው እና መንከባከብ እንደሚገባው ይሄ የምስጋና ርዕስ ስለሆነ ማለት ነው። ስለዚህ ፍጥረትን ክፉ ነው ማለት አይገባም። ወይም ደግሞ ነፋሱ ኃያል ነው ፀሐዩ ኃያል ነው ብሎ እሱን ወደ ማምለክም መሄድ የለብንም። የፍጥረት ዓላማ የስነ ፍጥረት ዓላማ እግዚአብሔር የማመስገኛ መሆኑን ጥያቄ አላችሁ? በቤተ ክርስቲያን ምንድን ነው የምናቀርበው? ቤተ ክርስቲያን ስንገባ ምንድን ነው የሚቀርበው?
ህብስቱን ይዘን እንቀርባለን፣ ወይኑን ይዘን እንቀርባለን፣ ውሃውን ይዘን እንቀርባለን፣ ዕጣኑን ይዘን እንቀርባለን፣ ዘይቱን ይዘን እንቀርባለን፣ ፍራፍሬውን ይዘን እንቀርባለን። እነዚህ ሁሉ ምንድን ናቸው? ከስነ ፍጥረት የተገኙ ነገሮች ናቸው። ግን ወስደን ምንድን ነው የምናደርጋቸው? ለምስጋና፣ ለአምልኮ፣ ለቁርባን እናደርጋቸዋለን ማለት ነው። የእግዚአብሔርን የፍጥረት ውጤቶች ወስደን ለእሱ አቅርበን ፍጥረቱን እናስባርካለን ማለት ነው። አሁን ለምሳሌ ልጆቻችንን ይዘን ሂደን ቤተክርስቲያን መስቀል እንዲሳለሙ፣ ጸበል እንዲጠጡ አድርገን እንዲባረኩልን፣ ጤነኛ እንዲሆኑልን እንደምናደርገው ሁሉ የስነ ፍጥረትን ውጤትም ወደ ቤተክርስቲያን ይዘን ሂደን የምስጋና፣ የመስዋዕት፣ የቁርባን አካል እንዲሆን አድርገን ፍጥረቱን እንዲቀደስ እናደርጋለን፣ እንዲከብር እናደርጋለን፣ የእግዚአብሔር መመስገኛ እንዲሆን እናደርጋለን ማለት ነው። ይሄ ነው አምልኮ ማለት፣ ይሄ ነው እግዚአብሔር ማወቅ ማለት። ስለዚህ በቅዳሴ ጊዜ በቤተ ክርስቲያን ውስጥ መላው ስነ ፍጥረት ከሰው ልጅ ጋር ሆኖ ለእግዚአብሔር ምስጋናና ክብር ይቀርባል ማለት ነው። ጥያቄ አላችሁ ወይ? አባታችን አንድ ጥያቄ አለኝ። መላው ስነ ፍጥረት ለእግዚአብሔር ክብር ምስጋና ያቀርባል ሲሉ በሰው አማካኝነት ነው? አዎ፣ አሁን እየዘረዘርን አልነበር? ለምሳሌ ቤተክርስቲያን ስንሄድ ጧፍ ይዛችሁ ትሄዳላችሁ። ጧፉ ከስነ ፍጥረት ከተገኘ ስራ ነገር ውጤት የተሰራ ነው። ዕጣን ይዘን እንሄዳለን። ዕጣኑ ከዕጣን ዛፍ ላይ የተገኘ የስነ ፍጥረት ውጤት ነው። የስንዴውን ህብስት ይዘን እንሄዳለን። የወይን ጭማቂ ይዘን እንሄዳለን። ወይኑን ይዘን እንሄዳለን። መብራቱን ይዘን እንሄዳለን። ሌሎች ነገሮችን የስነ ፍጥረት ውጤት የሆኑ ነገሮችን ይዘን እንሄዳለን ወደ ቤተ ክርስቲያን። እነዚህን ለእግዚአብሔር አቅርበን እግዚአብሔር እንዲመሰገንባቸው እናደርጋለን። ውሃውን ወስደን ጸሎት ተደርጎበት ልጃችን ይጠመቅበትና ክርስቲያን ይሆንበታል። ተራውን ነገር ወስደን በቤተ ክርስቲያን ውስጥ ግን ተለውጦ እግዚአብሔር የሚመሰገንበት፣ ክርስቲያን ከእግዚአብሔር የሚወለድበት ይሆናል። የወሰድነው ህብስትና ወይን ተለውጦ የክርስቶስ ስጋና ደም ሆኖ የእግዚአብሔር ልጅ መገለጫ ይሆናል፣ ቁርባን ይሆናል። ስለዚህ ይዘነው የምንሄደው የስነ ፍጥረት ውጤት ሁሉ በሰው አማካይነት፣ በሰው ካህንነት፣ የሰው ተፈጥሮ ካህን ነው ብለን የለም ቅድም ያዳምን ስናወራ፣ በእሱ አማካኝነት አንደኛ ራሱ ስነ ፍጥረቱን እንዲከብር፣ እንዲባረክ፣ እንዲቀደስ፣ ሁለተኛ ደግሞ እግዚአብሔር በፈጠረው ስነ ፍጥረት አማካይነት እንዲመሰገን፣ ክብሩ ለሱ እንዲሰጥ እናደርጋለን። በዚህ ሁለት ነገር እናደርጋለን። እግዚአብሔርን አውቀን እናመልከዋለን። በሌላ በኩል ደግሞ ስነ ፍጥረቱ የእግዚአብሔር መገልገያ ቤተ መቅደስ፣ ቤተ ክርስቲያን መሆኑን እናረጋግጣለን ማለት ነው። ስነ ፍጥረት ዝም ብሎ ከንቱ ነገር፣ አገልግሎት የማይሰጥ ነገር፣ ለእኛ ጥቅም ብቻ የተፈጠረ አይደለም። እኛም ብንጠቀምበት እግዚአብሔር እንድናመሰግን ነው። እህሉን በልተን ውሃውን ጠጥተን ልብሱን ለብሰን የስነ ፍጥረት ውጤት በሆነው ነገር ቁመን እግዚአብሔር እንድናመሰግነው ነው። ከዚህም አልፎ ደግሞ ራሱ እግዚአብሔር የሚመሰገንበት የቅድስና መሳሪያ እንዲሆንም ደግሞ እናደርጋለን ስነ ፍጥረቱን። በዚህ ቤተክርስቲያን ምንድናት? ሰማይና ምድርን የምታስታርቅ፣ ስነ ፍጥረቱንና እግዚአብሔርን የምታስታርቅ፣ ስነ ፍጥረቱ የእግዚአብሔር ቤተ መቅደስ እንዲሆን የምታደርግ፣ ስነ ፍጥረቱ የእግዚአብሔር ማደሪያ እንዲሆን የምታደርግ ናት። በአሕዛብ ዘመን፣ አሕዛብ በሚባሉት እግዚአብሔርን በማያመልኩት ዘመን ፀሐይ እንደ አምላክ ይመለካል፣ ጨረቃ እንደ አምላክ ይመለካል፣ ወንዙ እንደ አምላክ ይመለካል። በየወንዙ ዳር ዳቦ ተቆርሶ ይጣላል፣ ሽቶው ይደፋል እንደ አምልኮ። ያ ተፈጥሮን ማርከስ ነው። ስነ ፍጥረቱን ከእግዚአብሔር ክብር መለየት ነው። ክርስቲያን ግን የሚያደርገው ምንድነው? ቤተክርስቲያን የምታደርገው ምንድን ነው? ስነ ፍጥረቱን ማርከስ ሳይሆን ስነ ፍጥረቱን ለእግዚአብሔር ክብር እንዲሆን፣ የአምልኮ መሳሪያ እንዲሆን፣ የምስጋና ርዕስ እንዲሆን ነው የምታደርገው ቤተክርስቲያን ማለት ነው።
ግልጽ ነው? አዎ እሺ፣ ጥያቄ ያላችሁ ሌላ? አሁን አባታችን ተመልሶልኛል። እግዚአብሔር ይስጥልኝ። ጥያቄ ያላችሁ ሌላ? ሁለተኛው ርዕስ እንግዲህ እግዚአብሔር የሚገለጥበትን እግዚአብሔርን ለማወቅ ራሱን የሚገልጥባቸው መንገዶች ነው እያየን ያለ ነው። የመጀመሪያው እንግዲህ ስነ ፍጥረቱ ነው ብለናል። እግዚአብሔር ኃያልነቱን፣ አምላክነቱን፣ መግቦቱን፣ መኖሩን የሚገልጽልን እንድናውቀው የሚያደርገው በስነ ፍጥረት በኩል ነው። ስሩ ክሪኤሽን ነው እስካሁን ያነሳ ነው። አሁን ደግሞ እግዚአብሔር ራሱን ለሰው የገለጠው በቅዱሳት መጻሕፍት በኩል ነው። ቅዱሳት መጻሕፍት የሚባሉት የእግዚአብሔር መጻሕፍት ናቸው። የተቀደሱ መጻሕፍት ባለፈው ነግሬያቸዋለሁ። 3 አይነት መጻሕፍት እንዳሉ እና ቅዱሳት መጻሕፍት የምንላቸው ስለ እግዚአብሔር ክብር፣ ስለ እግዚአብሔር ሀልወት፣ ስለ እግዚአብሔር ህልውና፣ ስለ እግዚአብሔር አምላክነት፣ ስለ እግዚአብሔር ቸርነት፣ ምሕረት፣ ይቅርታ የሚናገሩ በሰውና በእግዚአብሔር መካከል ያለውን ግንኙነት የሚያመለክቱ የሚያሳዩ መጽሐፍት ሁሉ ቅዱሳት የተቀደሱ መጽሐፍት ይባላሉ። ስለዚህ እግዚአብሔር አንዱ ደግሞ ሁለተኛው መንገድ ከስነ ፍጥረት ቀጥሎ ራሱን የገለጸው በምንድን ነው? በቅዱሳት መጽሐፍት አማካይነት ነው ማለት ነው። ለመሆኑ ቅዱሳት መጽሐፍት ከየት ነው የተገኙት? መጽሐፍ ቅዱስ ከየት ነው የተገኘው? ለምሳሌ ኦሪት ዘፍጥረት እንላለን፣ የማቴዎስ ወንጌል እንላለን፣ የመጽሐፈ ኢሳይያስ የኢሳይያስ ትንቢት እንላለን። ከየት ነው የተገኙት እነዚህ? ከየት ነው የተገኙት? አዎ የቅዱሳት መጻሕፍት ከእግዚአብሔር የተገኙ ናቸው። ከእግዚአብሔር የተገኙ ናቸው እና የሱ ናቸው። ቅዱሳት መጻሕፍት ማለት ሐሳቡ ማለት ነው። መጽሐፉ ብራና ወረቀቱ ምናምኑ አይደለም። በመጽሐፉ ውስጥ ያሉት ቃላት፣ ሐሳቦች የእግዚአብሔር ሐሳቦች ናቸው። ከእግዚአብሔር የተገኙ ቃላት ናቸው። የእሱ የእግዚአብሔር እስትንፋስ ናቸው። ስክሪፕቸር የሚለው በግሪኩ በእንግሊዝኛ ውስጥ ተረጎም ጋድ ብሪዝስ ማለት ነው። እግዚአብሔር ይተነፍሳል ማለት ነው። ስለዚህ የእግዚአብሔር እስትንፋስ፣ የእግዚአብሔር ሐሳብ፣ የእግዚአብሔር ቃል ናቸው በመጽሐፍት ውስጥ የሰፈሩት ቃላትና ሐሳቦች ማለት ነው። ስለዚህ የቅዱሳት መጽሐፍት ምንጫቸው፣ ባለቤታቸው፣ መገኛቸው እግዚአብሔር ነው ማለት ነው። ስለዚህ ሁሉም ቅዱሳት መጽሐፍት ውስጥ ያሉ ሐሳቦችና ቃላት በቅዱስ ጳውሎስ መልእክት በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ እንደተጠቀሰው ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ እንደተገለጸው ቅዱሳት መጽሐፍት የእግዚአብሔር መንፈስ ናቸው ይላል። የእግዚአብሔር መንፈስ ናቸው፣ በእግዚአብሔር መንፈስ የተገለጡ ናቸው። ማንም ያነብልን? ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16። የላችሁም? እኔ ላንብብ። እሺ። በእግዚአብሔር መንፈስ የተጻፈ መጽሐፍ ሁሉ ለፍጹም ትምህርትና ለተግሳጽ፣ ልብንም ለማቅናት በጽድቅም ላለው ጥበብ ይጠቅማል፣ የእግዚአብሔር ሰው ፍጹምና ለበጎ ምግባር ሁሉ የተዘጋጀ ይሆን ዘንድ። አሁን ሰምታችኋል። ለምን እንደሚሆኑ የቅዱሳት መጽሐፍት እንደገና ድገሚላቸው። በእግዚአብሔር መንፈስ የተጻፈ መጽሐፍ ሁሉ ለፍጹም ትምህርትና ለተግሳጽ፣ ልብንም ለማቅናት በጽድቅም ላለው ጥበብ ይጠቅማል። ለጥበብ ይጠቅማል።
ለተግሳጽ ይጠቅማል፣ ለትምህርት ይጠቅማል፣ ልብን ለማቅናት ይጠቅማል እያለ ይዘረዝራል። በእግዚአብሔር መንፈስ የተጻፈ መጽሐፍ ሁሉ። ልብ በሉ፣ ይህን ቃል እንዳትረሱ። በእግዚአብሔር መንፈስ የተጻፈ መጽሐፍ ሁሉ ነው። ቅዱሳት መጽሐፍት የምንላቸው በእግዚአብሔር መንፈስ የተቃኙ፣ የታዘዙ፣ የተጻፉ መጽሐፍት ናቸው። በመዝሙር 118 ቁጥር 105 ላይ ቅዱስ ዳዊት ኖን ማህቶት ለእግሬ ሕግከ፣ ሕግህ ለእግሬ መብራት ነው፣ ለጎዳናዬም ብርሃን ነው ይላል ቅዱስ ዳዊት። ስለዚህ የእግዚአብሔር ቃል ብርሃን ነው፣ መብራት ነው ማለት ነው። ከሁሉ በላይ ጌታችን የተናገረው ማን ነው የሚያነብልን? የዮሐንስ ወንጌል ምዕራፍ 6 ቁጥር 63 የዮሐንስ ወንጌል ምዕራፍ 6 ቁጥር 63 የለም ሕይወትን የሚሰጥ መንፈስ ነው፣ ስጋ 63 እኔ ጋር ያለው ከፍ ብዬ ላንብብ። እሺ። እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ይሆናል? ሕይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው፣ ሕይወትም ነው። አዎ፣ እኔ የነገርኳችሁ ቃል መንፈስ ነው፣ ሕይወትም ነው ይላል ጌታችን። ይሄን የሚለው እኔ የነገርኳችሁ ቃል ሕይወት ነው፣ መንፈስ ነው። ይሄን ያለ ባለቤቱ ነው። ሌላ የመጨረሻ የዮሐንስ ወንጌል ምዕራፍ 5 ቁጥር 39 ምዕራፍ 5 ቁጥር 39 ዮሐንስ ወንጌል ምዕራፍ 5 ቁጥር 39 እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱን ትመረምራላችሁ፣ እነርሱም ስለ እኔ የሚመሰክሩ ናቸው። ለአይሁድ ነው እነዚህ የሚላቸው። በመጽሐፍ የዘላለም ሕይወት እናገኛለን ትላላችሁ፣ ግን መርምሩ፣ ብትመረምሯቸው መጽሐፍቱ የሚናገሩ ስለ እኔ ነው እያላቸው ነው ጌታ። ብዙ ጥቅሶች አሉ እንደዚህ። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 21 ማን ነው የሚያነብልን? ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 21 ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 21 ከበዳችሁ። ትንቢት ከቶ በሰው ፈቃድ አልመጣምና ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ። ቅዱሳን ሰዎች በእግዚአብሔር መንፈስ ተቃኝተው ተነድተው የተናገሩት ነው እንጂ ትንቢት ወይም የእግዚአብሔር ቃል በሰው ፈቃድ የመጣ አይደለም ነው የሚለን። በሰው ፈቃድ የተገኘ አይደለም። በሰው ፈቃድ የተገኘ አይደለም። እንዲህ እያልን 1001 ጥቅሶችን ማግኘት እንችላለን በመጽሐፍ ቅዱስ ውስጥ። ቅዱስ ዮሐንስ አፈወርቅ ቅዱሳት መጻሕፍት የተጻፉት በሰው ቋንቋ ነው፣ የተጻፉት በሰው እጅ ነው። ግን ጸሐፊው የቋንቋው ባለቤት እግዚአብሔር መንፈስ ቅዱስ ነው። የተገኙት ከእግዚአብሔር መንፈስ ቅዱስ ነው። ሰዎቹ የሚመሩት በመንፈስ ቅዱስ ነው። አዎ የተጻፉት በሰው እጅ ነው፣ የተጻፉት በሰው ቋንቋ ነው። ግን የሚመራቸው መንፈስ ቅዱስ ነው ይላል ቅዱስ ዮሐንስ አፈወርቅ ደግሞ።
እና ይህን መሰረት ስናደርግ እንግዲህ እነዚህ የእግዚአብሔርን ሐሳብ የእግዚአብሔርን ቃል የያዙ ቅዱሳን ሰዎች የጻፏቸው በመንፈስ ቅዱስ እየተቃኙ ቅዱሳን ሰዎች የጻፏቸው ሕይወት የሆኑት መንፈስ የሆኑት የእግዚአብሔር ቃሎች በመጽሐፍ ቅዱስ ውስጥ ይገኛሉ። በቅዱሳት መጽሐፍት ውስጥ ተጽፈው እናገኛቸዋለን ማለት ነው። እንግዲህ ቅድም እንዳየነው ስነ ፍጥረት የመጀመሪያው የእግዚአብሔር መገለጥ ነው። እግዚአብሔርን የሚያስተምረን፣ እግዚአብሔርን የሚሰብክልን፣ እግዚአብሔርን የሚነግረን የመጀመሪያው አስተማሪ፣ የመጀመሪያው ምስክር፣ የመጀመሪያው መምህር፣ የመጀመሪያው ትምህርት ቤት ስነ ፍጥረት ነው ብለናል ቅድም። ነገር ግን ስነ ፍጥረት ብቻውን የእግዚአብሔርን ማንነት የእግዚአብሔርን ሕልውና ሊያስረዳን አይችልም ብቻውን። ስለዚህ እግዚአብሔር በተለይ በቅዱሳት መጽሐፍት አማካይነት ስለ ራሱ ነገረን። እነዚህ ቅዱሳት መጽሐፍት የምንላቸው ሃይማኖታዊ ሊትሬቸሮች፣ ስነ ጽሁፎች ብቻ አይደሉም። ወይም ደግሞ ታሪካዊ ሂስቶሪካል ሪከርድስ አይደሉም። ወይም ደግሞ የሂስትሪ መዛግብት አይደሉም። ወይም ደግሞ የነገረ መለኮት ማብራሪያዎች አይደሉም። የተጻፉ የእግዚአብሔር ምስክሮች ናቸው። እግዚአብሔር ራሱን የገለጠባቸው የተጻፉ ምስክሮች ናቸው። የጽሁፍ ማስረጃዎች ናቸው። በማዳን ስራ ውስጥ እግዚአብሔር የሰው ልጆችን ለማዳን ባደረገው ሂደት ውስጥ እግዚአብሔር ማንነቱን፣ እግዚአብሔር ቸርነቱን፣ ምሕረቱን፣ ይቅርታውን፣ ልግስናውን፣ ፍቅሩን፣ የማዳን ስራውን የገለጠባቸው ሕያው ማስረጃዎች ናቸው። ያው የመጽሐፍ ቅዱስ ክፍፍል ታውቃላችሁ አይደለ? መጽሐፍ ቅዱስ በስንት ነው የሚከፈለው ሲጠና? በሁለት። እሺ፣ ምን ናቸው? ብሉይ ኪዳንና አዲስ ኪዳን። እሺ፣ ሌላስ? ብሉይ ኪዳን ሲጠና በስንት ተከፍሎ ይጠናል? በ5 ይከፈላል። እስቲ የሕግ፣ የታሪክ። እሺ፣ ሌሎቹ ጠፍ። ሌላ ለሚያግዛት አንደኛው የሐዋርያት መሰለኝ። ኖ ብሉይ ኪዳን ለምሳሌ የትንቢት። እሺ፣ የታሪክ አባታችን። እሺ፣ አንድ ቀረ። ዘፍጥረት ሁለት ቀረ። የሕግ የመጀመሪያ አምስቶቹ ምን አልሽ? የሕግ ናቸው። የሕግ። እሺ፣ አንድ ቀረ። መጽሐፍ ቅዱስ ሲጠና ለምሳሌ ብሉይ ኪዳን በ4 ተከፍሎ ይጠናል። የሕግ መጽሐፍት አሉ። ሁለተኛ የትንቢት የምንላቸው የነቢያት መጽሐፍት አሉ። ሶስተኛ የታሪክ መጽሐፍት አሉ። አራተኛ የመዝሙርና የጥበብ መጽሐፍት አሉ። ለምሳሌ የሕግ የምንላቸው ኦሪት ዘፍጥረት፣ ኦሪት ዘጸአት፣ እነዚህ ሕጉን የያዙ ስለ ሕግ የሚያወሩት አሉ። ታሪክ የምንላቸው ደግሞ እንደነ መጽሐፈ ኢያሱ፣ እንደነ መጽሐፈ ሩት፣ እንደነ መጽሐፈ ነገሥት ያሉት ስለ ታሪክ፣ በታሪክ ውስጥ እግዚአብሔርን የሚሰብኩ የሚያስተምሩ ማለት ነው። እነሱ ሁለተኛ አሉ። ሶስተኛው ትንቢት መጽሐፍ ናቸው። የእንትና ትንቢት፣ ትንቢተ ኤርምያስ፣ ትንቢተ ኢሳይያስ እያልን ነቢያት የተናገሯቸው ምንማርበታለን። አራተኛው የጥበብና የመዝሙር የምንላቸው መዝሙረ ዳዊት፣ የሰሎሞን ምሳሌዎች፣
መጽሐፈ መክብብ እንዲህ እያልን ደግሞ ስለ ጥበብ ስለ መዝሙር የሚያወራው ክፍሎች አሉ። በእነዚህ ሁሉ ነው እንግዲህ ወደ ሐዲስ ኪዳን ስንመጣ ደግሞ የራሱ ክፍል አለው። የወንጌል ክፍሎች አሉ፣ የትንቢት እንደዚሁ አለ፣ የመልእክት ክፍሎች አሉ። በእነዚህ ሁሉ እግዚአብሔር ባህሪያቱን በእነዚህ ውስጥ ሁሉ ገልጧል ነው። ካራክተሪስቲክስ ባህሪያቱን ብቻ ሳይሆን ዓላማውን ለሰው ልጆች ያለውን ዓላማ ለሰው ልጅ የሚገባውን ቃል ኪዳንና ተስፋ ገልጧል። የማዳን ስራውን፣ ፍቅሩን በእነዚሁ መጽሐፍት ገልጿል። ስለዚህ እነዚህ መጽሐፍት ጋር ስናነብ ስለ እግዚአብሔር ባህሪ እንማራለን፣ ስለ እግዚአብሔር ፍቅር እንማራለን፣ ስለ እግዚአብሔር የማዳን ስራ እንማራለን፣ ስለ ብዙ ነገሩ፣ ስለ እግዚአብሔር ማንነት፣ ስለ ባህሪያቱ እንማራለን ማለት ነው። የሚያስተምሩናል እነዚህ መጽሐፍት። ሰዓት ሄዷል ወይስ ገና ነን? መሽቷል አይደል? በጣም እሺ። እዚሁ ላይ እናቁምና እንግዲህ ሳምንት በመጽሐፍት ውስጥ ያሉትን ዋና ዋና ሀሳቦች፣ እግዚአብሔርን የሚያሳውቁን ዋና ዋና ሀሳቦች እናነሳለን። ጥያቄ አላችሁ? በመጨረሻ የምታነሱት ጥያቄ የለም? መልካም። ጥያቄ ከሌለ የዛሬውን በዚሁ እንጨርሳለን። ማንበብ ቀጥሉ መጽሐፍ ቅዱሳችሁን። አሁን ስለ ቅዱሳት መጽሐፍት ነው የምንማረው። ስለዚህ እግዚአብሔር በቅዱሳት መጽሐፍት ውስጥ እንዴት አድርጎ ነው ራሱን የገለጠው? በምን መልክ ነው የገለጸው? ለማን ምን ተናገረ? ምን አለ? የሚሉትን ነው እያየን የምንሄደው። ስለዚህ በመጽሐፍት ውስጥ ያሉትን አንዳንድ ሀሳቦች እያነበባቸው ለሳምንቱ እንግዲህ እግዚአብሔር ለቀጠሮ ያብቃል። እስቲ ሳምንት ያደርሰና እናያለን። እንግዲህ ስለነበረን ጊዜ የአምላካችን የእግዚአብሔር ቅዱስ ስሙ የተመሰገነ ይሁን። የሰማነውን ቃል በልቦናችን ላይ ጻፍልን፣ ያሳድርልን፣ በስራ እንተርጉመው፣ የሱ ፈቃድ ይሁንልን። ሌሊቱን ቀድሶ በሰላም በጤና ቤት ያሳድረን፣ ለሳምንት ለቀጠሮ ያብቃን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድ በሰማይ እንደሆነ እንዲሁም በምድር ይሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በልልን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ መልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ቡሩክ አምላክ ነው። ጸጋን የተመላሽ ደስተኛይቱ ሆይ ደስ ይበለሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን፣ አማልጅን፣ ኃጢአታችንን ያስተሰርይልን ዘንድ ለአብ ለወልድ ለመንፈስ ቅዱስ ክብርና ምስጋና ይሁን ዛሬም ዘወትርም ለዘላለሙ አሜን። በሰላም እደሩ። አሜን። አሜን። አባታችን ቃለ ሕይወት ያሰማልን። ሰላም ይደሩ። Barry Mekinen has left the meeting. Abena Tats has left the meeting.